ቤተክርስቲያን ስትጠፋ አባቶችን ነው መጀመሪያ ሰይጣን የሚያጠፋው ማለት ነው። አብነት የሚሆን ሰው ነው የሚያጠፋው ማለት ነው። እንደዛ ከሆነ በጣም ፈታኝ ነው። መጽሐፍትም ቢኖሩ ትርጉም የለውም። ምክንያቱም ውሸት ነው የሚሆነው ሁሉ ነገር። መምህራን የሚሰብኩትን ካልኖሩና ኖረው ካላሳዩን፣ ጳጳሳት ቀሳውስት እንደ መጽሐፉ ሆነው ካላገኙ፣ መጽሐፍ ላይ ያለው ጳጳስና እኔ ፊት ያለው ጳጳስ የተለያየ ከሆነ ቤተክርስቲያን መጽሐፍቶቿ ሁሉ ሰዎች የጻፉት ውሸት ነው ብዬ እንደ ልቦለድ ለመቁጠር እገደዳለሁ። በዘመናችንም ሳይቀር በሀገራችንም ሳይቀር በቤተክርስቲያን ላይ ስደትን የሚያውጁ ክፉ ሰዎች አይታሉ። እነዚህ ሶስቱ የግድ ያስፈልጉናል። አብነት የሚሆን አባት እና መጽሐፍት እንዲሁም ደቀ መዝሙር ሲኖራት ነው ቤተክርስቲያን ተጠብቃ የምትኖረው። በአንድ ሌሊት እግዚአብሔር እንደሚያሳልፍ ከሆነ ለምንድን ነው ዓለም እንደሚቀጣጣው? ካለፈው የማይማረው ለምንድን ነው? በጣም ይገርመኛል። ዓለም ልብ እንደሌላት በዚህ ነው የሚታወቀው። ካለፈው በፍጹም አይማሩም። አሁንም ያሉ ነገስታት እኮ ናቸው ጭቆና የሚያበዙ፣ በቤተክርስቲያን ላይ ግፍና ስቃይ ስደትም የሚያነሱ፣ በህዝቡም ላይ ግፍና በደልን የሚያመጡ፣ እነዚህ ሁሉ እነሱ ሞተው ቤተክርስቲያን ከብራ ለዘላለም ሕያው ሆና እንደምትኖር ባለማወቃቸው ምክንያት አሁንም መከራ የሚያጸኑ አይታጡም አሉ ማለት ነው። ለዘመናችን በምን ያክል አጣብቂኝ ውስጥ እንደሚያልፍ ትመለከቱታላችሁ። ምን ያህል ሞኝነት ውስጥ እንደሚወድቅ ማለት ነው። እና አሁን ቅጠሉ ስለበዛ ሀብት ያበዛል ብለው ያስባሉ። ቅርንጫፉ ሲበዛ በቃ ልጆቻችንን ያበዛልናል ብለው ያስባሉ። ፍሬው ደግሞ ዠርገግ ብለው ካገኙ ሀብታችንን ያበዛልናል ብለው ነበር የሚያስቡት። እና ያንን እንደ አምላክ ያመልኩታል፣ ቅቤ ይቀቡታል። በእርግጥ አልፎ አልፎ እኛም ሀገር ላይ ነበሩ፣ ዛሬም ይኖራል እንዲህ አይነት ዛፉን ቅቤ የሚቀቡ። እኔም በአይኔ ያዩቸው አካባቢዎች አሉ። እና መከራውን ሁሉ ችለው ታግሰው ክርስቶስን ፍለጋ ሄዱ ነበር። ምክንያቱም ክርስቶስን ለማግኘት መንገዱ በዚያ በኩል ስለሆነ። ተመልከቱት፣ ከቤት መውጣት፣ ሀብትን ማጣት፣ ከዘመድ ከወገን መለየት፣ እግዚአብሔርን ለማምለክ ከሆነ እግዚአብሔርን ደስ ለማሰኘት ከሆነ ምንም ነገር ምክንያት እንደማይሆን። ምክንያቱም ሐዋርያት አልፈዋል፣ እነሱ ደግሞ ለተከታዮቻቸው አስረክበዋል። ከሐዋርያት የተቀበሉትን ማቀበል ለሌላው ደግሞ ከነሱ ይጠበቃል። እስከ ዘመነ ሰማዕታት ድረስ እነዚህ አባቶች በጽናትና በትጋት ባይታገሉላትና ባይጠብቋት ኖሮ ቤተክርስቲያን እንዴት ልናገኛት እንችላለን? አንደኛ አብነት የሚሆን አባት ሲኖር ማለት ነው። የሚመራ ከፊት ሆኖ የሚመራ አባት በጣም አስፈላጊ ነው። በነገራችን ላይ ክርስቶስ ከፊት ሆኖ ባይመራን ኖሮ ሐዋርያት ሊከተሉት አይችሉም። ሐዋርያት ከፊት ቀድመው ባይመሩን ኖሮ እስከ ሞት ድረስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነት በሶስትነት ጸንቶ በሚኖረው በልዑል አምላክ በሕያው እግዚአብሔር ስም ሰላም እላችኋለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ልጆች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። መንግስቱ ለዘላለም የሆነ ሕያው ባህሪ ዘላለማዊ አምላክ ልዑል እግዚአብሔር በሰማይ መላእክትን በምድርም ደግሞ ቅዱሳንን እንዲያመሰግኑት የፈቀደላቸው፣ ሕፃናትን በማኅፀን የሚሰራቸው፣ ሙታንን ከመቃብር የሚያነሳቸው የሚያወጣቸው፣ እኛንም ከሲኦል ወደ ገነት ከባርነት ወደ ልጅነት የመለሰን በልጅነት ያከበረን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ባለፈው ጊዜ እንግዲህ ክፍል 7ን አይተናል። አይታችሁታል ብዬ ተስፋ አደርጋለሁ። በነገራችን ላይ ከክፍል 1 ጀምሮ እንደው አሁን የመጣችሁ በቅርቡ የተቀላቀላችሁ ካላችሁ ከክፍል 1 ጀምሮ ብታዩት ትጠቀሙበታላችሁ። በየትኛውም ጊዜ ልታዩት የምትችሉ ነው። ይሄ ጊዜ አመቻችታችሁ ሙሉውን ማየት ብትችሉ በጣም መልካም ነው። ጀምራችሁ እንደው እንደ ሌላ ስብከት እና እንደ ሌሎች ትምህርቶች ጀምራችሁ የምትተውት ባይሆን ደስ ይለኛል። በቅደም ተከተል እያንዳንዱን ነገር እኔ ብዙ መጻሕፍትን ተመልክቼ መምህራንን ጠይቄ ነው ያመጣሁላችሁና በቻልኩት መጠን ለመዘጋጀት ሞክሬያለሁ። እውነት ለመናገር ያው ዝግጅቴ ብቁ በቂ ላይሆን ይችላል፣ ግን በቻልኩት መጠን ለመዘጋጀት ሞክሬያለሁ እና ከዚህ አንጻር በደንብ እንድታዩልኝ ማሳሰብ እፈልጋለሁ። እንግዲህ ዛሬ ክፍል 8ን ይዤ መጥቻለሁ። ክፍል 8 ባለፈው ክፍል 7 ላይ የሐዋርያቱን የቅዱስ ጴጥሮስን እና የቅዱስ ጳውሎስን ታሪክ ነው ያነሳ ነው። ክፍል 6 ላይ ግን የዘመነ ሐዋርያውያን አበው የሚለውን እናያለን ተባብለን ነበር እና በመካከል የሐዋርያቱን ታሪክ ስላስገባን ነው ዛሬ ዘመነ ሐዋርያውያን አበው ምንላቸው። ይህም ማለት ከአባቶቻችን ከሐዋርያት ቀጥሎ የተነሱ አባቶቻችን የተነሱበትን ዘመን ነው የምናነሳው ማለት ነው። እነዚህ ዘመናት ወይም እነዚህ አባቶች አቀብተ እምነት የሚባሉ እረኞች ወይም የእምነት ጠባቂዎች ተብለው የሚጠሩ ናቸው። በእነዚህ አባቶቻችን ዘመን እንደ ሐዋርያት ዘመን መከራው ቀጥሏል። እንደ ሐዋርያት ዘመንም በጽናት ቤተክርስቲያንን ማስተማሩና መጎብኘቱ ቀጥሏል።
ልክ እንደ ሐዋርያት ዘመን ነው እነሱ የሚያደርጉ የነበረው። በእርግጥ ፈተናው መልኩን እየቀየረ መጥቷል። የተወሰነ የመለወጥ ነገር አለው። ይህ ምንድነው? ወደ አሕዛብ ቤተክርስቲያን ወደ አሕዛብ ስለሆነ የገባችው ከዛ በኋላ ወደ አሕዛብ ስትገባ ተቃውሞ የነበረው ከሮም ነገስታት ጋራ ነው ፍጥጫው የነበረው ማለት ነው። በተለይ ደግሞ የግሪክ ፍልስፍናን ያጠኑ ሰዎችም ወደ ክርስትናው ይመጡ ስለነበረ ያ በራሱ ራሱን ችሎ ይዞት የሚመጣው ፈተና አለ። የሮማ ነገስታት መምጣታቸውና ከሮማ ባለስልጣናትም አንዳንዶቹም ወደ ክርስትና መግባታቸው እንደዚሁ ፈታኝ ጉዳይ ነበረ። አንዳንዶቹም ከነ ባለጸግነታቸው ከነ ስልጣናቸው ከነ ምናቸው ሲመጡ በቃ ቤተክርስቲያን በልዩ አቀባበል የምትቀበላቸው ይመስላቸው ነበረ እና እሱም ራሱ ሌላ ፈተና ነው የነበረ። በቤተክርስቲያን አልዋ ይሁዳዊው አልዋ አረማዊ ኢፈለጠው የሌላ ነው የሚለው ሁሉንም አልለየም፣ ማንንም ከማን አልለየም። ሁሉም ኃጢአተኛ ስለነበረ ነው ክርስቶስ የመጣው እንጂ ማንም ጻድቅ ኖሮ እሱን ለማክበር እሱን ለመንከባከብ ለእሱ ምስክርነት ለመስጠት ማንም ኃጢአተኛ ሆኖ ከሌላው ተለይቶ እሱን ለማዳን የመጣ አይደለም። ኃጢአት ሰርተው ስለነበር ሁሉም በድሎ ስለነበረ ሁሉንም ለማዳን ነው የመጣው። ቤተክርስቲያን የተሰራችው ለሁሉም ነው። ስለዚህ ለሁሉም በተሰራች ቤተክርስቲያን ውስጥ እኩል ነው የምንኖረው ማለት ነው። በዚህ ቤተክርስቲያን ውስጥ ጌታ ክርስቶስ ብቻ ነው፣ እግዚአብሔር ብቻ ነው የሚመለከው፣ የሚሰገደውም ክብር የሚገባውም እሱ ብቻ ነው እና ስለሱ ሁሉን ነገር እናደርጋለን፣ ክብራችንን ሁሉ እንተዋለን ያሉ ብቻ ናቸው የሚመጡት። አንዳንዶቹ ግን ከነ ክብራቸው ከነ ጥጥቃቸው ሲመጡ የተለየ ጸጋ የተለየ ምንጣፍ ይጠብቁ ነበር። ቤተክርስቲያን ይህን አላደረገችላቸውም። በክርስቶስ ካመነ በኋላ ማንም ሰው ባሪያ ነው ለክርስቶስ። በክርስቶስ ካመነ በኋላ ማንም ሰው ደግሞ ጌታ ነው፣ ለኃጢአት ገዥዋ ነው። ያ ማለት ኃጢአት ከዚህ በኋላ ልትገዛ አትችልም ማለት ነው። አጋንንት ሊገዙት የማይችሉ ጌታ ነው፣ በክርስቶስ ጌታ ሆኗል ማለት ነው። ለክርስቶስ አገልጋይ ነው፣ በክርስቶስ ደግሞ ለሁሉም ነገር ጌታ ወይም ደግሞ ገዥ ሆኖ መሾም የሚችልበት ደረጃ ላይ ነው ያለው ማለት ነው። የእግዚአብሔር ቤተሰቦች እንዲህ ባለ መንገድ የከበረችው ቤተክርስቲያን ውስጥ የገቡ እነዚህ ሰዎች መፈታተናቸው አልቀረም። ስለዚህ ፈተናው ቅርጹን ቢለውጥም የአባቶቻችን ግን የሃይማኖት ጽናታቸው ልክ እንደ ሐዋርያት ነበሩ። ምክንያቱም በዚያ ዘመን የነበሩት አንዳንዶቹ ጌታን ያዩ ናቸው በዘመናቸው፣ እንደነ አግናጥዮስ ያሉት አሁን የምናነሳቸው በሕፃንነታቸው ወራት ይሁን እንጂ ቁጭ ብሎ ለመማር ከክርስቶስ ያልበቁ ይሁን እንጂ በዘመናቸው ክርስቶስ ተወልዶላቸው ያዩት ናቸው። በሆነ አጋጣሚ ያገኙት ናቸው አንዳንዶቹ ደግሞ ከሐዋርያት የተማሩ ናቸው። ምናልባት ያም እንኳን ራቀ ቢባል አንዳንዶቹ ከሐዋርያት ከተማሩ ሰዎች የተማሩ ናቸውና ምስክርነትን በዓይናቸው ያዩትን ነው የሚነግሯቸው ማለት ነው። እና የተቀበልነውን ቅዱስ ጳውሎስ የተቀበልኩትን እሰጣችኋለሁ እንዳላቸው ሁሉ ከሐዋርያት የተቀበሉትን የሚሰጡ ናቸው እነዚህ ማለት ነው። ሁሉንም ማለት ይቻላል ሐዋርያት ያዩ ናቸው በዘመናቸው። ቦታ ካልከለከላቸው በስተቀር ሁሉም ሐዋርያት በዘመናቸው ስለነበሩ ብዙዎቹ ሐዋርያትን የማግኘት እድል አጋጥሟቸው ነበር ማለት ነው። እንደዚህ ባለ መንገድ የመጡ አባቶቻችን ስለነበሩ እነዚህ ሰዎች በብርታት በጽናት ቤተክርስቲያኒቱን የማገልገል ችሎታ ነበራቸው። ያንንም አድርገዋል በሚገባ ማለት ነው። ስለዚህም አቀብተ እምነት ተብሎ የተጠሩትም ከዚህ የተነሳ ነው። በዚያ ዘመን በጽናት ባይታገሉ ኖሮ ቤተክርስቲያን ክፉኛ ተፈተና የነበረችበት ዘመን ነው። ምክንያቱም ሐዋርያት አልፈዋል፣ እነሱ ደግሞ ለተከታዮቻቸው አስረክበዋል። ከሐዋርያት የተቀበሉትን ማቀበል ለሌላው ደግሞ ከነሱ ይጠበቃል። እስከ ዘመነ ሰማዕታት ድረስ እነዚህ አባቶች በጽናትና በትጋት ባይታገሉላትና ባይጠብቋት ኖሮ ቤተክርስቲያን እንዴት ልናገኛት እንችል ነበር? በምንም ልናገኛት ባልቻልም ነበር። ስለዚህ እንደ ሐዋርያት መልእክት ይጽፋሉ። እንደ ሐዋርያት ጉባኤ አስፍተው ምዕመናንን በወንበር ዙሪያቸውን አድርገው ያስተምራሉ። በነገራችን ላይ ለሐዋርያትም ለሌሎችም የጠቀመው በቤተክርስቲያን የአይሁድን የማስተማር ዘዴ እንዳለ የተቀበሉ መሆናቸው ነው። አይሁድ ሲያስተምሩ መምህራኑ ከፍ ካለ ቦታ ሆነው ደቀ መዛሙርቱ ከታች ሆነው በአብዛኛው አጠገባቸው ሆኖ ነበር የሚያስተምሩት። ልክ ዛሬ እኛ በአብነት ትምህርት ቤት ወይም ቆሎ ትምህርት ቤት ስትመጡ የምናስተምርበትን አይነት ዘዴ ማለት ነው። ደቀ መዛሙርት ዝቅ ካለ ቦታ ይቀመጣሉ፣ መምህሩ ከፍ ካለ ቦታ። አሁን በጭቃ ከተሰራ ወንበር ነው ያን ጊዜ ከድንጋይ ከጭቃ የተሰራ ወንበር ነው የሚደረግ። ዛሬ እንደው ተሻሽሎ ወንበር ላይ ሆነን እያስተማርን ነው። ዓለም ከሚቀመጥበት ወንበር ላይ ሆነን እያስተማርን ነው። እንዲህ ባለ መንገድ ያስተምሩ የነበሩ መሆናቸው ጠቅሟቸዋል። ዛሬ የኢትዮጵያ ቤተክርስቲያን ያንን የማስተማር ዘዴ ነው እንዳለ የወሰደችው። በጣም ምርጥና ተገቢነት ያለው የማስተማር ዘዴ ነው። በነገራችን ላይ ያ ማለት እንደው በሙከራ በደንብ ቢረጋገጥ ከሌሎቹ ከዘመናዊ የማስተማር ዘዴዎች በጣም የተሻለ እና 100% በቤተክርስቲያን ትምህርት ያው እንደምታውቁት 50 ሲደመር 1 ያመጣ አያልፍም።
100% ያመጣ ነው የሚያልፈው። ያ ማለት ትምህርቱን ልክ እንደ መምህሩ አድርጎ ሲያውቀው ሲያጠናው ነው የሚያልፈው ማለት ነው። በዘመናዊው ደግሞ 50 ሲደመር 1 ካመጣ ያ ማለት ከመምህሩ በ40% ዝቅ ያለ ነው ማለት ነው እውቀቱ። ወይም ከሌሎች ተማሪዎች 190 ከሚያመጡ ተማሪዎች በሆነ ፐርሰንት እውቀቱ ዝቅ ያለ ተማሪ ነው ማለት ነው። ግን ከነዚያ ጋር አብሮ 100%ም 90%ም ካወቁት ሰዎች ጋር አብሮ የማለፍ እድል አለው ማለት ነው። ቤተክርስቲያን ይህን አታደርግም። ለማንኛውም ይሄ የተወረሰው ከዛው ከቀደሙት አባቶቻችን የማስተማር ዘዴ የተወሰደ ነበር ማለት ነው። ከሐዋርያት ቀጥሎም የተነሱ አባቶቻችን ይህንኑ አይነት ትምህርት ያስተምሩ ነበር። ደቀ መዛሙርት ነበሯቸው። ቤተክርስቲያንን የጠበቋት በማስተማርና መልእክትን በመላክ እና አብነትን በመሆን ነበር። ቤተክርስቲያን በሶስት ነገር ልትጠበቅ ትችላለች። አንደኛ አብነት የሚሆን አባት ሲኖር ማለት ነው። ከፊት ሆኖ የሚመራ አባት በጣም አስፈላጊ ነው። በነገራችን ላይ ክርስቶስ ከፊት ሆኖ ባይመራን ኖሮ ሐዋርያት ሊከተሉት አይችሉም። ሐዋርያት ከፊት ቀድመው ባይመሩን ኖሮ እስከ ሞት ድረስ ማለት ነው፣ ሞትም እንኳን በክርስቶስ ሕይወት ነው ብለው ባይነግሩን እና ራሳቸውን ባያደርጉት ኖሮ እነሱ ተደብቀው እንድንሞት ቢልኩን ኖሮ ልንሄድ አንችልም ነበር። ስለዚህ አብነት የሚሆን አባት በዋናነት አስፈላጊ ነው። አንዲትም ቤተክርስቲያን ነፃ ለማውጣት ወይም እንደ ሐዋርያዊ ትውፊቷንና ስርዓቷን ጠብቃ ትኑር ከተባለ በመጀመሪያ እሱ ነው መሆን ያለበት። ቤተክርስቲያን ስትጠፋ አባቶችን ነው መጀመሪያ ሰይጣን የሚያጠፋው ማለት ነው። አብነት የሚሆን ሰው ነው የሚያጠፋው ማለት ነው። እንደዛ ከሆነ በጣም ፈታኝ ነው። መጽሐፍትም ቢኖሩ ትርጉም የለውም። ምክንያቱም ውሸት ነው የሚሆነው ሁሉ ነገር። መምህራን የሚሰብኩትን ካልኖሩና ኖረው ካላሳዩን፣ ጳጳሳት፣ ቀሳውስት እንደ መጽሐፉ ሆነው ካላገኙ፣ መጽሐፍ ላይ ያለው ጳጳስና እኔ ፊት ያለው ጳጳስ የተለያየ ከሆነ ቤተክርስቲያን መጽሐፍቶቿ ሁሉ ሰዎች የጻፉት ውሸት ነው ብዬ እንደ ልቦለድ ለመቁጠር እገደዳለሁ ማለት ነው። ስለዚህ አብነት የሚሆን ሰው ከመጽሐፍትም በላይ ነው። አስፈላጊነቱ ከመጽሐፍትም በላይ ነው በነገራችን ላይ። ስለዚህ መጽሐፍትን ከምንጠብቃቸው በላይ አብነት የሚሆኑ አባቶቻችን መጠበቅና መፈለግ በጣም አስፈላጊ ነገር ነው። ይሄ አንዱ ቤተክርስቲያንን ሊያጸናት የሚችል ነገር። ሁለተኛው መጽሐፍት ሲኖሩ ነው። እንግዲህ መጽሐፍት ሲኖሩ ሐዋርያት የጻፏቸው አሉ። እነዚህ ሐዋርያውያን አበው የምንላቸው ከሐዋርያት ወይም ተላውያን ሐዋርያት ብለን የምንጠራቸው አባቶቻችን ደግሞ በዘመናቸው እነሱም የጻፏቸው ደግሞ መጽሐፍት አሉ። ለምሳሌ ቅዱስ አግናጤዎስ ወደ 7 የሚጠጉ መልእክታት በቤተክርስቲያን ዓለም አቀፍ ታሪክ እንግዲህ ተቀባይነት ያለው፣ በእርግጥ ከዛ በላይም እንዳለ ይታመናል። ምክንያቱም በእኛ የሃይማኖት አበው መጽሐፍ ላይ 13ኛው መልእክቱ ተብሎ የሚጠቀስ መልእክትም ስላለው ማለት ነው። ስለዚህ መልእክታቶቹ ብዙ ሊሆኑ ይችላሉ። ሆኖም በዚያ ዘመን ግኖስቲካውያንም ስለነበሩ በኋላም አርዮሳውያን ስለተነሱ እና መጽሐፍትን ይቆነጻጽሉም ያጠፉም ስለነበረ አጥፍተዋቸውም ሊሆን ይችላል። ያሉት እንግዲህ ሁሉም የሚያምንባቸው እና የሚቀበላቸው ወደ 7 የሚጠጉ መልእክታት አሉት። ሌሎችም እነ ፖሊካርፐስም ሌሎችም መልእክታት አሏቸው። እነ ሄሬኒዮስም አሁን በሃይማኖት አበው ከሚጠቀሱት አንዱ ሄሬኒዮስ ነው። በዚያ ዘመን ከነበሩት ሄሬኒዮስም ብዙ መልእክታትን የጻፈ ነው። በዚያ ዘመን ከነበሩ አባቶች መካከል ተላዊሆሙ ለሐዋርያት ነው የሚለው። እንደውም ሃይማኖት አበዋችን የሐዋርያት ተከታያቸው የሆነ የኤዶም ኤጲስቆጶስ እያለ የሚጠራው ማለት ነው። እሱም የጻፋቸው መልእክታት ብዙ ናቸው። በርካታ መልእክታት እንደ ሐዋርያት መልእክታትን እየጻፉ መጽሐፍትን እየጻፉ እና ያሉትን መጽሐፍትም እየጠበቁ ነበር ያቆዩት ማለት ነው። ከዛ ሶስተኛ ተከታይ ትውልድ ሲኖራት ነው ቤተክርስቲያን፣ ወይም ደቀ መዝሙር ሲኖራት ነው ቤተክርስቲያን ተጠብቃ የምትኖሩ። እነዚህ ሶስቱ የግድ ያስፈልጉናል። አብነት የሚሆን አባት እና መጽሐፍት እንዲሁም ደቀ መዝሙር ሲኖራት ነው ቤተክርስቲያን ተጠብቃ የምትኖረው። እነዚህ ሊቋረጡ በፍጹም አይገባም። ዛሬም ያለችው ቤተክርስቲያን ለነገ የምትተርፈው እነዚህ ያሏት ከሆነች ነው። አባቶቻችን አቀብተ እምነት እንላቸው። ሃይማኖት በምን ይጠበቃል ካላችሁኝ፣ አሁንም ሃይማኖት በሶስት ነገር ይጠበቃል። አንደኛው ትምህርቱን በመጠበቅ ነው። ሁለተኛ ምዕመናንን በመጠበቅ ነው ምንጠብቀው። ሶስተኛ ቅዱሳት መካናትን በመጠበቅ ሃይማኖትን መጠበቅ ይቻላል። ትምህርቱን ከምን እንጠብቀዋለን? መናፍቃን ቅስጥ የሆነ ቃል ያስገቡበታልና ያ የተቀሰጠ ቃል እንዳይገባ ይጠበቃል። በዚያውም ላይ ከቋንቋ ወደ ቋንቋ በሚተላለፍበት ጊዜ የሚገቡ አዳዲስ ቃላት አሉ። ምናልባትም እንትኑ ላይ ገልጡት ይችላሉ። ይሄ የተተረጎመበት መንገድ ወይም ከሌላ ቋንቋ ሲተረጎም ያ ቃል ያንን የተተረጎመ ነገር የማይገልጥ ሊሆን የሚችልበት አጋጣሚ በጣም ብዙ ነው። ስለዚህ አቻ ቃል መርጦ መተርጎም አስፈላጊ ነው። ለምሳሌ በዕብራይስጡ አሁን ቲርጻህ የሚለው አትግደል የሚለውን ለመተርጎም ቲርጻህ የሚለው ነው በጣም
ተስማሚ ሊሆን የሚችለው። አትግደል የሚለው አሁን በዕብራይስጡ የተጻፈው ቲርጻህ በሚለው እንደሆነ ምሁራኑ ይናገራሉ። ተጽፏ ነው ያለው። ይሄኛው ቃል የሚያሳየው በዕብራይስጡ ዘምሮ ፈክሮ ሊገድል አስቦ ማለት ነው። ሊገድል አስቦ የገደለን ሰው ነው ዘምሮ ፈክሮ እንዲገድል የመጣን ሰው የሚከለክል ነው። እንግዲህ አትግደል የሚለው ሲታይ ቲርጻህ የሚለው ቃል እሱን ነው የሚያሳየው። ግን ወደ ግሪኩ ሲተረጎም ደግሞ ሐራግ የሚለው ተመርጦ ነው የተተረጎሙ። ያ ማለት ደግሞ ጠቅላላ ግድያን የሚያሳይ ነው። ያ ማለት ለእንስሳትም ለአራዊትም ብሎ በወረወረው በተኮሰው የገደለው ሁሉ ሊያሳይ የሚችል ነው ማለት ነው። ይሄኛው ትንሽ ልዩነት አለው፣ የሀሳብ ልዩነት አለው ማለት ነው። ሌሎችም ቃላት አሉ በግሪክኛው ወደ ግሪክ ሲተረጎም የማይመጡ ከግሪክ ደግሞ ወደ አማርኛ ወደኛ ወደ ግዕዝም ሲመጣ ደግሞ እንደዚሁ ያንኑ እንዳለ በግሪክ ያለውን ወርድ ያለውን ቃል የተሸከመውን ሀሳብ ይዞ ሊመጣ የማይችልበት ሁኔታ አለ እና መጻሕፍትን መጠበቅ አንዱ ከዚህ ነው። ሌላ ደግሞ የተከሰቱ ሀሳቦችም የራሳቸውን ሀሳብ እንዳያስገቡበት ሰዎች መጠበቅ መጻሕፍትን በጣም አስፈላጊ ነው። ትምህርት ካልተጠበቀ ምዕመናን በምን ይጠበቃሉ? በነገራችን ላይ የመጀመሪያው ምዕመናንን ለመጠበቅ ሲያስፈልግ የሚጠበቀው ትምህርቱ ነው። ከዛ በኋላ ምዕመናንን መጠበቅ ይቻላል። በምን? በትምህርት። ትምህርት መጠበቂያ መሳሪያ በራሱ እና መጠበቂያው ግንብ ደግሞ ቤተክርስቲያን ናት ወይም ቅዱሳት መካናት ናቸው። ይሄ አብነት ትምህርት ቤቶች ሊሆኑ ይችላሉ፣ ቅዱሳት መካናት ወይም ገዳማት ሊሆኑ ይችላሉ፣ አብያተ ክርስቲያናት ሊሆኑ ይችላሉ። ምዕመናን ሊሰበሰቡባቸው የሚችሉ ቦታዎችን በጠቅላላ የአሕዛብ ምልክት እንዳይደረግባቸው እንዳይገኝባቸውና ያንን የአባቶቻችን ትውፊት መስሎት ትውልዱ ይዞት እንዳይቀጥል ማድረግ ከኛ የሚጠበቅ ነገር ነው ማለት ነው። እነዚህ ሶስቱም ቤተክርስቲያንን ለመጠበቅ በዚያ ዘመን የነበሩ አባቶች ከተጠቀሙባቸው ነገሮች መካከል የሚመደቡ ናቸው ማለት ነው እና ጠባቂዎች ብለን ስንናገር እነዚህን አባቶች በዚህ መንገድ ቤተክርስቲያንን የጠበቁ በመሆናቸው ነው ማለት ነው። እንግዲህ እነዚህ አባቶች በነበሩበት ዘመን የተነሱት ደግሞ አረማውያን ነገስታት ወይም አላውያን ነገስታት የምንላቸው የሮማ ነገስታት ናቸው። እንግዲህ በዚያ ዘመን የሮም ዘመነ መንግስት ስለሆነ ሮም ከሌሎቹ ካለፉት አብዮት ያፈነዱ ነገስታት ልትማር አልቻለችም። እነዚያን የቀጣ እግዚአብሔር ይቀጣኛል አላለችም። እነዚያ በየዘመናቸው እንዲህ ፍንድት ብለው ፍንድቅድቅ ብለው ዓለምን ስለገዙ ስለተቆጣጠሩ ሁሉን የፈጠሩ መስሏቸው ሲንደላቀቁ እግዚአብሔር እንዴት እንደቀጣቸው ይታወቃል። በአንድ ሌሊት ነው የባቢሎንን መንግስት አፍርሶ እግዚአብሔር ለከለዳውያን የሰጣት። ለፋርስ ሰዎች እና ለሜዶን ሰዎች አሳልፎ የሰጠባቸው በአንድ ሌሊት ነው። ትንቢተ ዳንኤል ምዕራፍ 5ን ስንመለከት እንደምናነባው በአንድ ሌሊት እግዚአብሔር እንደሚያሳልፍ ከሆነ ለምንድን ነው ዓለም እንደሚቀጣጣው? ካለፈው የማይማረው ለምንድን ነው? በጣም ይገርመኛል። ዓለም ልብ እንደሌላት በዚህ ነው የሚታወቀው። ካለፈው በፍጹም አይማሩም። አሁንም ያሉ ነገስታት እኮ ናቸው ጭቆና የሚያበዙ፣ በቤተክርስቲያን ላይ ግፍና ስቃይ ስደትም የሚያነሱ፣ በህዝቡም ላይ ግፍና በደልን የሚያመጡ እነዚህ ሁሉ እነሱ ሞተው ቤተክርስቲያን ከብራ ለዘላለም ሕያው ሆና እንደምትኖር ባለማወቃቸው ምክንያት አሁንም መከራ የሚያጸኑ አይታጡም አሉ ማለት ነው። በዘመናችንም ሳይቀር በሀገራችንም ሳይቀር በቤተክርስቲያን ላይ ስደትን የሚያውጁ ክፉ ሰዎች አይታጡም። ይሄ እንግዲህ በየዘመኑ ስንመለከተው የመጣን ጉዳይ ነው ማለት ነው። በሮም ነገስታት እንግዲህ እነዚህ አባቶች በነበሩበት በተለይ ከ70 ዓመተ ምህረት በኋላ ማለት ነው የነበሩት ነገስታት ቤተክርስቲያንን ክፉኛ ተቃውመዋታል። ከተቃወሟት ነገስታት መካከል እንደው ከ70 እስከ 80 ዓመተ ምህረት ድረስ ያለው እነ ቬስፖሲያን የነበሩበት እነ ቲቶ ወይም ጥጦስ ብለን የምንጠራው የነበሩበት ዘመን ነው። ሌሎችም ቢኖሩ ይህን ያክል ከአይሁድ ጋር ነበረ ከፍተኛው ውዝግብ የነበረውና ጦርነት የነበረው ይጋጠሙ የነበረው ዘመቻ የሚደረግ የነበረው ከአይሁድ ጋር ስለነበረ በክርስቲያኖች ላይ እንዲህ ነው የሚባል አይደለም። በቤተክርስቲያን ታሪክ ይህን ያክል የሚታወቅ ትኩረት ተደርጎ ቤተክርስቲያንን የተሰራ ስራ ብዙም የለም። ከ81 እስከ 96 የነበረው ድምጥያኖስ ግን በቤተክርስቲያን ከባድ ጉዳት ካደረሱ ነገስታት መካከል የሚመደብ ነው። እንዲያውም የመጨረሻው ሐዋርያ የሚባለው በመጨረሻ በ90ዎቹ ዓመተ ምህረት ከዚህ ዓለም የተለየው እና ዛሬ በብሔረ ሕያዋን አለ ተብሎ በቤተክርስቲያን የሚታመነው ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊን ያጋዘው ያሰረው ይሄ ድምጥያኖስ የሚባል ንጉስ ነው። ድምጥያኖስ በ81 እስከ 96 የነበረ ቢሆንም በዚያ ዘመን በታናሽ እስያ አካባቢ ይሄ ቅዱስ ዮሐንስ ወንጌላዊ ያስተምርበት የነበረው አካባቢ በኤፌሶን በዚህ
አካባቢ የነበሩ ሰዎች በሱ ግዛት ስር ስለነበሩ የእሱን ምስል በህይወት እያለ ልኮ ያሰግዳቸውና ያስመልካቸው የነበረው የራሱን ምስል ነው። ይሄ ፀሐይን እንደሚያወጣ እንደሚያገባ ዓለምን እንደፈጠረ አድርጎ ይመራቸው ያስተዳድራቸው ነው። እንደዚህ ያስቡ ነበር ማለት ነው በወቅቱ የነበሩ ሰዎች። ምክንያቱም በነ አርጤምስ በነ ዜውስ አማካኝነት አይምራቸውን ስተዋል። ብዙ አማልክት እንዲለማመዱ አድርገዋቸዋል። እነዚያም ሰዎች ናቸው። ለዚያውም ደግሞ የአምላክ ልጅ አምላክ ነው እያሉ የአርጤምስ ተከታዮች ዜውስንም አምላክ አድርገው አለማመዷቸው። ስለዚህ ሰው አምላክ ሊሆን የሚችልበት እድል እንዳለው ተረድተዋል ማለት ነው። አደንዝዘዋቸዋል። አምላክ ሰው የሰራው ከሰዎች እንዳንዱ ያይደለ እንደ ሰው የሚሞት የሚታመም እንዳይደለ አላወቁም ማለት ነው። እንደዚያ ስለነበረ በምድር ላይ ያገኟቸውን ትልልቅ ሰዎች እንዲህ አምላክ ቢሆን ነው እንጂ እንዲህ ሀብቱን ያበዛለት ጸጋውን ያበዛለት ኃይሉን ግርማውን መወደዱን መፈራቱን የሰጠው አምላክ ቢሆን እኮ ነው ብለው ያመልኳቸው ይሰግዱላቸው። በነገራችን ላይ የቀድሞ ሰዎች እንደውም ከዛ በፊት የነበሩት ቅጠሉ የበዛ ቅርንጫፉ የበዛ ዛፍ ሲያገኙ ይህም አምላክ ነው ብሎ ያስቡ ነበር። አንዳንዶቹ እንደው እግዚአብሔር ልብን ካልሰጠ እግዚአብሔር አይምሮን ካልመለሰ በጣም አስቸጋሪ ነው በእውነት። የሰው ልጅ በምን ያክል አጣብቂኝ ውስጥ እንደሚያልፍ ትመለከቱታላችሁ። ምን ያህል ሞኝነት ውስጥ እንደሚወድቅ ማለት ነው። እና አሁን ቅጠሉ ስለበዛ ሀብት ያበዛል ብለው ያስባሉ። ቅርንጫፉ ሲበዛ በቃ ልጆቻችንን ያበዛልናል ብለው ያስባሉ። ፍሬው ደግሞ ዠርገግ ብለው ካገኙ ሀብታችንን ያበዛልናል ብለው ነበር የሚያስቡት። እና ያንን እንደ አምላክ ያመልኩታል፣ ቅቤ ይቀቡታል። በእርግጥ አልፎ አልፎ እኛም ሀገር ላይ ነበሩ፣ ዛሬም ይኖራል እንዲህ አይነት ዛፉን ቅቤ የሚቀቡ። እኔም በአይኔ ያየኋቸው አካባቢዎች አሉ። እና እስከዚህ ድረስ የሰው ልጅ ሞኝ ነው። የሰው ልጅ በሞኝነት የሚመላለስበት ጊዜ አለ። እንጀራውን ቅቤ ቀብተው በጎዳና ላይ ጥለው ያልፍልናል ብለው የሚያስቡ የሚያሟርቱ እንዲህ አይነት ሞኞች አሉ በእውነቱ። ያንን ለድሃ ቢሰጡት ነበር የበለጠ ነፍሳቸው የሚያልፍላት። ያንን ቀብተው ለድሃ ቢሰጡት የበለጠ ትልቅ ነገር ነበር። ይሄ እኛ አብነት ትምህርት ቤት በነበርን ሰዓት ያው በክብረ በዓል ከአንዱ ወደ አንዱ መዘዋወራችን ስለማይቀር በየጎዳናዎቹ እናገኝ የነበረውና በአጋጣሚ ገጥሞን ያየነውን ነው የምነግራችሁ ማለት ነው። ያንን ለእኛ አይሰጡንም በእውነቱ። በዚያ ወቅት ድሃ ነው፣ ከእናትና ከአባቱ ተለይቶ የሚኖር ነው፣ ስለ ትምህርት የተሰደደ ነው፣ ነገ ለቤተክርስቲያን አስፈላጊ ነው ብለው አስበው ያንን ለተማሪ ሊሰጡት አይችሉም። ለተማሪ ደረቅ እንጀራ ይሰጣሉ፣ ግን ደግሞ ለሟርታቸውና ለምናቸው ንጹህ ቅቤ ቀብተው ጎዳና ላይ ትኩስ እንጀራ ያስቀምጣሉ ማለት ነው። እንዲህም አይነት ሞኝነት አለ በዘመናችን ሳይቀር ማለት ነው። በሰለጠነ በሚባለው ዓለም ውስጥ ሰይጣን እንዲህ ሰውን ልብ አልባ ያደርገዋል። እንዲያው ሰው እግዚአብሔር ካላደረበት በእውነት እንዴት ሞኝ እንደሚሆን አታውቁትም። አሁን የሰለጠነ ዓለም የሚባለውና ይሄ ምድሩ ጠቦት አየሩን የሚዋጥጠው ዓለም አሁን የማይሰራው የለውም የሰው ልጅ እንደምታውቁት። ግን በዚህ በሃይማኖት በኩል ደግሞ ስትመጡ ብዙ ሞኝነት ታገኙበታላችሁ ማለት ነው። በጣም ብዙ ሞኝነት ታገኙበታላችሁ። እንዲህ ባለ ዘመን ውስጥ የነበሩ ናቸው እነዚያም። እና ድምጥያኖስን አምላክ ነው ብሎ ለመቀበል አልተቸገሩም፣ አመለኩት፣ ሰገዱለት። ዮሐንስ ወንጌላዊ ነው የተቃወመው። ንጉሥ ሆኖ እንዲገዛ እግዚአብሔር ሾመው እንጂ በእግዚአብሔር ፋንታ ሆኖ እንዲመለክ የተላከ አይደለም ብሎ አምላክ እግዚአብሔር ብቻ እንደሆነ በአንድ አምላክ እንዲያምኑ ሲያስተምራቸው ይሄ ሹማምንቶቹ ለንጉሠ ነገሥቱ አደረሱ። ንጉሠ ነገሥቱ ተቆጣ። ያን ጊዜ ወደ ሮም እስር ቤት ነው እንግዲህ ትልልቅ ወንጀለኞች የሚመጡት ለፍርድ ወደ ሮም ነበር የሚመጡት። በሮም ነው የመጨረሻውን የሞት ፍርድ የሚቀበሉት። ሮም መጥተው ስለነበረ በንጉሠ ነገሥቱ የፍርድ አደባባይ እንዲቀርብ ዮሐንስ እንግዲህ በዚያ ዘመኑ ያን ጊዜ የ90 ዓመት ሽማግሌ እንደነበረ ይነገርለታል። በዚያ ዘመን እንግዲህ አረጋዊው ቅዱስ ዮሐንስ ወንጌላዊ በድምጥያኖስ ትእዛዝ ወደ ሮም ታስሮ እየተጋፋ እየተዳፋ መጣ። ያን ጊዜ በእግር ነው እንግዲህ ጉዞ፣ ባህር ከሆነ በመርከብ ነው ጉዞ። እንዲህ እያደረጉ አመጡት። ያን ጊዜ የሮም ቤተ መንግስትን የበደሉ ወይም የቤተ መንግስት ወንጀለኛ ተብለው የሚጠሩ ሰዎች ክፉ ወንጀል የሰሩ በመንግስት ላይ አመፅ የቀሰቀሱ የሚባሉ ወንጀለኞች የሚታሰሩት በደሴተ ፍጥሞ ነበር። ፍጥሞ ጥርሳቸውን ያገጠጡ አለቶች ያሉበት ምንም ለምለም ነገር የማይገኝበት በባህር የተከበበ ስፍራ ላይ ቅዱስ ዮሐንስ ወንጌላዊ ታስሮ ሄደ። እንግዲህ እግዚአብሔር ያንን የሰማይ መስኮት አድርጎለት እዛ እንደታሰረ ነው የዮሐንስ ራእይ የሚባለው መጽሐፍ ያየውና ራእዩን የጻፈልን እዛ ቦታ ላይ ነው። በኤፌሶን ዋሻ ወንጌሉን የጻፈልን ቅዱስ ዮሐንስ እና በሌሎችም ስፍራዎች በሀገረ ስብከቱ በነበረ ጊዜ 3 መልእክታትን የጻፈልን ወንጌላዊ ዮሐንስ
ዛሬ ደግሞ ራእዩን ይመለከት ዘንድ ነው እግዚአብሔር እዚያ ቦታ ይላከው። ምናልባትም ያች ቦታ ነገረ እግዚአብሔርን አይቶ እስከ ዕለተ ምጽአት ድረስ የሚደረገውን የቤተክርስቲያን ምስጢር የቤተክርስቲያን ጉዞ ተመልክቶ እንዲነግረን የዓለምን ጉዞ በጠቅላላው ያየው እዛ ላይ ነው። እስከ ክርስቶስ መምጣት ድረስ የሚደረገውን ዮሐንስ በራእዩ አይቶታል። የዮሐንስ ራእይ ምዕራፍ 13 ላይ ስትመለከተው ምዕራፍ 12 ምዕራፍ 13 ስትመለከቱ ስለ ሐሳዊ መሲህ የሚናገረው ስለ ጅራታሙ ዘንዶ እና ቅዱሳንን ሁሉ ስለሚጥላቸው ዘንዶ የሚናገረው ዮሐንስ 12 እና ዮሐንስ 13 ላይ ስለ 666 የሚናገረው ክፍል እዛ ላይ ተጽፏል ማለት ነው። በኋላም ያ ሁሉ ከሆነ በኋላ ደግሞ በጉ በጽዮን ተራራ ላይ እንደሚቆም ምዕራፍ 14 ላይ ይቀጥላል። ስለሚመጡ መቅሰፍቶች በዚህ ዘመን ስለሚደረጉ ነገሮች በዮሐንስ ራእይ ከታየ ውጭ አይደለም አሁን እየተደረገ ያለው። እና አሜሪካ የሚዋጉት ጦርነት፣ እስራኤል የምታደርገው ዘመቻ፣ ኢራን የሚፋለሙት ፍልሚያ፣ ይህን ሁሉ የምትመለከቱት አሁን ዓለም እየተጨነቀበት ያለውን አስቀድሞ ዮሐንስ በራእይ አይቶታል። ያልታየ ያልተጻፈ ነገር የለም። ያንን መተርጎም ስለሚያቅተን ስለማንረዳው ካልሆነ በስተቀር ሁሉም በዮሐንስ ራእይ ውስጥ የተካተቱ ናቸው። ይህን ምስጢር የገለጠለት እዚያች ቦታ ላይ ነው። ታስሮ እንደገባ እስረኛው ዮሐንስ፣ የንጉሥ ፍርደኛው ዮሐንስ ከሰማይ መንግስት ዘንድ ግን ነፃነት ተሰጠውና የራሱ ኢየሱስ ክርስቶስ በወርቅ ዙፋን ላይ በነጭ ዙፋን ላይ ተቀምጦ ነጭ ልብስ ለብሶ እና 7 ከዋክብት በእጁ ተይዘው መብራትም ዙሪያውን ከቦት ነበር የተመለከተው። በዚህ ምድር ሳለ በደቀ መዛሙርት ተከቦ ይታይ የነበረው አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በቀራንዮ በነበረ ጊዜ በእጁ ቀኖት ገብቶበት የተመለከተው በእጆቹ ግንድ አቅፎ ወደ ቀራንዮ ሲወጣ ዮሐንስ ተመልክቶት ነበረ። ዛሬ ግን እንደዛ አይደለም ያየው። ሞቱ የተነሳውን ሞቼም ነበርኩ እነሆ ሞትን ድል ነስቼ ተነስቻለሁ ብሎ ለዘላለም ሕያው ሁኜ እኖራለሁ የሞትና የሲኦል መክፈቻ በእጄ የተያዘ ነው ብሎ ኢየሱስ ክርስቶስ ሊገለጥለት ሲመጣ ለዮሐንስ በነጭ ዙፋን ላይ ተቀምጦ የሚያስፈራና የሚያስደነግጥ ሆኖ ነበር የመጣው። እንደ ቀድሞ አይሁድ የሚደፍሩትና የሚተፉበት ሆኖ አልነበረም ለዮሐንስ የተገለጠለት። ለዮሐንስ በሚያስፈራና በሚያስደነግጥ መንገድ ተገለጠለት። እንዲህ ሆኖ የታየው ኢየሱስ ክርስቶስ ክብሩን ሲገልጥለት ነው። ከዛ በተጨማሪም ደግሞ ለቤተክርስቲያን እንደዛ ሆኖ እንደሚገለጥ ሊያሳየው ነው። እናም ለዮሐንስ ለሰባቷ ቤተክርስቲያናት የሚያስተላልፈውን መልእክት ሁሉ የነገረው እዛች ቦታ ላይ ነበር ማለት ነው። ስለዚህ ፍጥሞ የሰማይ መስኮት ሆናለች። ዛሬ በሰማይ ትይዩ ሆና ለዮሐንስ በሰማይ ትይዩ ሆና በሰማይ ያለውን ምስጢር በሙሉ ሊያዩባት የተቀመጠች ሰሌዳ ናት እንጂ ለዮሐንስ የቅጣት ስፍራ አልነበረችም። እስረኛው ዮሐንስ እግዚአብሔር ፈቶታል። እግዚአብሔርን በማየት ከቅዱሳን መላእክቱ ጋር አብሮ እየተመላለሰ ነው። ወሰደኒ አይረገኒ ይላል ስትመለከቱት፣ ከምዕራፍ 4 ጀምራችሁ ስትመለከቱ ወሰደኒ አይረገኒ ይላል። እስረኛ አይደለማ፣ በቃ በነፃነት እየተመላለሰ ነው። ከምስጢር ወደ ምስጢር፣ ከክብር ወደ ክብር፣ ከማዕረግ ወደ ማዕረግ እያመላለሰው ነበር ማለት ነው። መላእክት ቅዱስ 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 ብለው ሲመለከቱ ሲያመሰግኑ ያያቸው እዚያ ቦታ ላይ ነው። የዮሐንስ ራእይ ምዕራፍ 4ን ከቁጥር 1 ጀምራችሁ በተለይ ቁጥር 8ን ስትመለከቱ በዙፋኑ ዙሪያ 24ቱ ሽማግሌዎች 24ቱ ካህናት አክሊላቸውን አውርደው ወድቀው ሲሰግዱለት እና ክብር ሁሉ ለአንተ ነው ብለው ሲሰግዱለት በበጉ ዙፋን ፊት ቀርበው ሲሰግዱለት ተመልክቷል ቅዱስ ዮሐንስ። ምናልባትም ከሐዋርያት መካከል ቅዱስ እስጢፋኖስ ይሆናል እንግዲህ ስለ ክርስቶስ በሰማይ መቀመጥና በአብ ቀኝ ዙፋን ተዘግቶለት በክብር እንዳለ የነገረን በመጽሐፍ ቅዱስ ውስጥ ቅዱስ እስጢፋኖስ ይሆናል። ከዚያ ቀጥሎ ቅዱስ ዮሐንስ ነው ማለት ነው። እንግዲህ የቅዱስ እስጢፋኖስ ይቀድማል። ምክንያቱም ጌታ ባረገ በ7ኛው ወር ነው እስጢፋኖስ የተገደለው። ያ ማለት ገና በመጀመሪያው ዓመት ማለት ነው። ያ ዓመት ጃንደረባው የተጠመቀበት ሐዋርያትም ለመጀመሪያ ጊዜ ማስተማር የጀመሩበት ዓመት ነው። እንግዲህ ያ ዓመት ገና ነው እና ገና የተጠናከረ የወንጌል አገልግሎት እንኳን ባልነበረበት ዘመን ነው እስጢፋኖስ የተገደለው እና ዮሐንስ ወንጌላዊም በራሱ እዛ ቦታ ላይ ነበረ። ገና ኢየሩሳሌም ላይ ነበረ፣ ወደ ኤፌሶን አልወጣም። ስለዚህ የዮሐንስ ወንጌላዊ ራእይ ደግሞ በኋላ የመጣ እንደሆነ መረዳት እንችላለን ማለት ነው። እንዲህ ባለ መንገድ የመጣችው ወንጌል በዮሐንስ ዘንድ ደግሞ እንዲህ ያለ ክብር ተሰጥቷት ኢየሱስ ክርስቶስ እንዲህ ባለ መንገድ ተገልጦ አየ ነው። ለዚህ ያበቃው ደግሞ ክብሩ ነው፣ መከራው ነው ማለት ነው። በነገራችን ላይ በክርስትና ይሁን እንጂ በክርስቶስ ይሁን እንጂ መከራ ምን ያህል ክብር እንደሚያሰጥ በዚህ ነው የምናውቀው። በመንፈስ ነበሩ ብሎ ነው የሚናገረው። በመከራ ውስጥ የማያልፉ ክርስቲያኖች በመንፈስ ሊሆኑ አይችሉም። በመንፈስ ካልሆኑ ደግሞ
በመንፈስ ቅዱስ ራእይ ተገልጦላቸው ሊያዩ እና ድርሰት ሊደርሱ በፍጹም አይቻላቸውም ማለት ነው። መከራ የክብር በር ነው የሚባለው በክርስትና ዘንድ ለዚህ ነው። መከራ የክብር መጀመሪያ ነው። ሰውን ወደ መከራ ከጣለው እግዚአብሔር ለክብር መርጦታል ተብሎ ነው የሚታሰበው የሚተረጎመው ማለት ነው። ቅዱስ ዮሐንስም ለዚህ ነው እንግዲህ ተግዞ ታስሮ በሄደባት በዚያች ቦታ ድምጥያኖስ ያላየውን ድንቅ ነገር አየ። በቤተ መንግስት የሚኖረው ድምጥያኖስ ይህን አላየም። በእውነት ድንቅ የሆነው አምላክ አልታየውም። ከድምጥያኖስ የሚበልጥ ዙፋን ያለው የሚያብረቀርቅ ማንም ትክ ብሎ ሊያዩ የማይችል ዙፋን ያለው ንጉሠ ነገሥት ኢየሱስ ክርስቶስ ከሮማ የተሻለች ቤተ መንግስት ጽርሐ አርያም እሷን ጎበኘ ቅዱስ ዮሐንስ እስረኛው። ይሄ የተደረገው በድምጥያኖስ ዘመነ መንግስት ነበር ማለት ነው። እንግዲህ በድምጥያኖስ ዘመነ መንግስት ቤተክርስቲያንን ክፉኛ ካሳዘኑ ድርጊቶች አንዱ ይሄ ነበረ። የዮሐንስ መታሰር፣ ከሀገረ ስብከቱ መለየት ማለት ነው። በሌላ አነጋገር ከኤፌሶን ወጥቶ ነው እንግዲህ ምዕመናን በሌሉበት በዚያ ስፍራ ሆኖ ምንም እንኳን ይሄንን ራእይ አይቶ የጻፈልን ቢሆንም ቅሉ ዛሬም ያችን ደሴት የጎበኙ ሰዎች ሁሉ እንደሚያውቁት ዮሐንስ ከመልአኩ ጋር የተገናኘበት የዋሻው ስንጥቃት አለቱን ሰንጥቆ የእግዚአብሔር ቃል ሲገለጥለት ስለታማው ሰይፍ እናም አለቱን ሲገረማምደው አረቱን ሲሰነጣጥቀው የታየበት ያ ቦታ ዛሬም ያ ምልክት የሚታይበት ቦታ ሆኖ አለ በቦታው ማለት ነው። ከዛ ቀጥሎ የሚመጣው ትራጃን ነው። ትራጃን ከ98 እስከ 117 ዓመተ ምህረት ድረስ የነበረ ንጉስ ነው። ይህም ጨካኝ ንጉስ ነው በእውነት እና በቤተክርስቲያን ላይ ብዙ አባቶችን ያሳጣና ብዙ ሰማዕታት በዘመኑ በእጁ ሰማዕትነትን ተቀብለዋል። ለአገልግሎት የተሰለፉና በጥባት ይታገሉ የነበሩ ክርስቲያኖች በጠቅላላው በዚያ ዘመን ብዙ መከራ ነው የመጣባቸው። ግን ይሄኛው በጣም ደግሞ ለየት የሚያደርገው ነገር ምን እንደሆነ ታውቃላችሁ? በኃይል ብቻ አይደለም ይጠቀም የነበረው፣ ዘዴም ይጠቀም ነበር። አንዳንዴ ዘዴ አታሎ ክርስቲያኖችን ከክርስትና ለማውጣት ጥረት ያደርግ እንደነበረ ይነገርለታል። ይልቁንም የክርስትና የሚባለውን ነገር ከተው ክርስቲያን የሚለውን ስም ትተው ከኖሩ ቅጣት ቢኖርባቸው እንኳን ቅጣት እንደሚቀልላቸው፣ ተከሰው ቢሄዱ ክስ እንደሚቀርላቸው፣ ከዚህ በኋላ ሌላ ወንጀል ካልሰሩ በስተቀር ምንም አይነት ወንጀል ፈጽመው ቢሄዱ ክርስትናቸውን ከተው ክርስቲያን መሆንን ከተው እና ጣዖት ካመለኩ ለንጉሱ ጣዖታት መባ ካቀረቡ እጅ መንሻ ካቀረቡ ምንም አይባሉም ነበር። እንደውም በቃ የዛሬውን ተምራ ከዚህ በኋላ ኃጢአት አትስራ ተብለው እንዲገቡ ነበር የተፈቀደ። የትራጃን በሱ ስር ከተሾሙ ነገስታት ገዢዎች መካከል ለአንዱ በላከው መልእክት እንደተረጋገጠው በጣም ዘዴኛና በብልሃት ክርስቲያኖችን ለማስተው ሀብትና ንብረታቸው ቢወድምባቸው እንኳን መንግስት እንደሚተካላቸው ነበር የተነገረ አዋጅ የተነገረላቸው ለእነዚህ ለክርስቲያኖች ማለት ሀብት ባይኖራቸውም ሀብት እየሰጡ እንደሚያኖሯቸው፣ ስራ ባይኖራቸው ስራ እንዲሰጣቸው ይደረግ ነበረ ማለት ነው። እና ከኃይል ይልቅ በብዛት ይሄ ሰው ዘዴን ይጠቀም ነበር ማለት ነው። እንግዲህ በዚህ ሰው ዘመን ከተገደሉ ሰማዕታት ወይም አባቶች መካከል ጳጳሳት መካከል አንዱ አግናጤዎስ ነው። ቅዱስ አግናጤዎስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እንደሆነ ይነገርለታል። በአንጾኪያ እንግዲህ በቅዱስ ዮሐንስ እጅ እንደተሾመ የሚነገርለት ይህ ታላቅ ሐዋርያ ሶስተኛው የአንጾኪያ ቤተክርስቲያን ጳጳስ ሊቀ ጳጳስ ነበረ ማለት ነው። ቅዱስ አግናጤዎስ ምጥው ለአንበሳ ተብሎ ነው የምታውቁት። እንግዲህ በቤተክርስቲያን ታሪክ በጣም ብዙ መልእክታትን ጽፏል ለቤተክርስቲያን እና በዘመኑ አብሪ ከሚባሉ ከዋክብት መካከል የቤተክርስቲያን ከዋክብት ከሚባሉት መካከል አንዱ ነው። የሐዋርያትን የሚመስል ሕይወት የነበረው ከሐዋርያት ጋርም በማደጉና ከቅዱስ ዮሐንስ በተለይም ደግሞ የዮሐንስ ደቀ መዝሙር በመሆኑ ምክንያት የሐዋርያትን የሚመስል ሕይወት የነበረው ነው። በኋላም ሞትን እንዴት ይመርጥ እንደነበረ በመልእክታቱ ተረጋግጧል። ለአናብስት ተላልፎ በመሰጠት የእግዚአብሔር መንግስት ሊወርስ ጉጉት እንደነበረውና ለዚያም ይጣደፍና ይሟገት እንደነበረ በጣም እዛ እስኪደርስ ድረስ ይቸኩል እንደነበረ ሙሽሪትን ለማምጣት በሚሄድ ጊዜ ከሚቸኩለው በላይ ነበረ እሱ ለሞት ይቸኩል የነበረው። ምክንያቱም የእግዚአብሔር መንግስት እዚያ እየጠበቀችው ነው። በዚያ ዘመን የሮማ ነገስታት በአምፊቲያትር ላይ ሊዝናኑ ሲፈልጉ ክርስቲያኖችን ከአናብስት ጋር በማታገል ነበረ ይደሰቱ ይዝናኑ የነበረው።
ዛሬም በሮም ከተማ ውስጥ የሚገኘው ያ በሚጎበኘው በሙዚየምነት የሚገኘው ትልቁ ቲያትር መድረክ ላይ ተቀምጠው እነሱ ክርስቲያኖች አንበሶች ጋር ያታግሏቸዋል። አንበሶች ክርስቲያኖችን እየሰባበሩ እየደቆሱ ሲበሏቸው ያን ጊዜ ይዝናኑ ይሳሳቁም ነበር ይባላል። እና እንግዲህ ቅዱስ አግናጢዎስ ከእነዚያ ሰማዕታት አንዱ ነው። ያ ክብር እንዲደርሰው ያችን ቀን በተስፋ ይጠብቅ ነበር። በጣም በጉጉት የሚጠብቃት ያችን ነው። ሙሽራ የሰርጉን ቀን ከሚጠብቀው በላይ ተሸላሚ የሽልማቱን መድረክ ከሚጠብቀው በላይ አንድ በሩጫ መድረክ ያሸነፈ ተሸላሚ ወይም ሯጭ የሽልማቷ ጊዜ እስክትደርስ ድረስ ይቁነጠነጣል አይደል እንዴ? የሽልማቷ ጊዜ እስክትደርስ ድረስ በጣም ይጨነቃል። ያችን ሰዓት ይናፍቃታል። አንድ ክርስቲያን ልክ እንደዚያ ነው። ለሰማዕትነት ሲሄድ የክብር አክሊል የሚሸለመው የክብር አክሊል ትዝ ይለዋል። ወይም ክርስቶስን ከዚያ መከራ አልፎ የሚያገኘውን ክርስቶስን ይናፍቃል እንጂ ሌላ ነገር አያስብም። ውሃ የተጠማ ሰው ወደ ውሃ በሚሄድበት ጊዜ እንቅፋቱን እሾሁን ትዝ አይለውም አይደል እንዴ? የተራበ ሰው ምግብ ፍለጋ በሚሄድበት ጊዜ ተራራውን ወጥቶ ቁልቁለቱን ወርዶ ምግብ ፍለጋ ውሃ ፍለጋ እንደሚሄድ ሁሉ ሰማዕታትም መከራውን ሁሉ ችለው ታግሰው ክርስቶስን ፍለጋ ሄዱ ነበር። ምክንያቱም ክርስቶስን ለማግኘት መንገዱ በዚያ በኩል ስለሆነ ነው። በመከራ በኩል አልፎ በአንበሶች መንጋጋ በኩል አልፎ ክርስቶስን ማግኘት እንደሚፈልግ ይመኝ ነበር እና እንዲያውም ለክርስቶስ መስዋዕቱን ልቀርብ የተዘጋጀው የመገበሪያ ስንዴ ነኝ ብሎ መናገሩ ይነገርለታል። እና ምዕመናንም እንዲሰወርና ከሮማ ወታደሮች እንዲያመልጥ ሲጠይቁት ወደ ክርስቶስ መሄጃ መንገዴ ላይ ለምን ትቆሙብኛላችሁ ይላቸው እንደነበረም ነው የተነገረው፣ በገድሉ ላይ የተጻፈው ማለት ነው። የሚያራራ ቃል በማንሳት ነበረ ይለምኑት የነበረው። በኋላ እንዲያውም ወደ ሮም በሚሄድበት ጊዜ በሰርመኔስ በኩል ሲሄድ ፖሊካርፐስንም የማግኘት እድል ነበረው እና እሱም እንዲለምንላቸው ጠይቀውት ለምኖትም ነበረ እና ለሰማዕትነት ዝግጁ መሆኑንና የክርስቶስን በዚህ ሊመስለው እንደሚገባ አስጠንቅቆ ነገራቸው። ማንም አልከለከለውም። ወደ ሮም በገዛ ፈቃዱ ሄዶ ነው ሰማዕትነትን የተቀበለው። እንግዲህ አግናጢዎስ ማለት ይሄ ነው። በቤተክርስቲያን ታሪክ ጌታ ከባረካቸው ሕፃናት አንዱ እንደነበረ ተጽፏል። እንዲያውም ማቴዎስ 18 ላይ የተጻፈው ጸዋ ሕፃን ዋቀሙ ማእከሊሆሙ፣ ሕፃኑን ጠርቶ በመካከላቸው አቆመው ተብሎ የተጠራው ያ በሐዋርያት መካከል ቆሞ የተባረከው ሕፃን በቤተክርስቲያን ትውፊት መሰረት የቅዱስ ዮሐንስ ደቀ መዝሙር ሆኖ በኋላ ላይ ጵጵስናን ያገኘው ቅዱስ አግናጢዎስ ምጥው ለአንበሳ ነበር ማለት ነው። ያ በረከት የክርስቶስ እጅ የተጫነችበት ያ ትልቅ ሰው በኋላም ደግሞ ከቅዱስ ዮሐንስ ጋር የኖረውና ከዮሐንስ ሕይወት የተማረው ያ ታላቅ ሰው ሰማዕትነትን እንዴት አይቀበል? ሰማዕትነትን ለመቀበል ዝግጁ ነበር። እናም እንዳሰበው ወደ ድምጥያኖስ ወደ ትራጃን ከተማ ሂዶ ሰማዕትነትን በትራጃን እጅ ተቀብሏል ማለት ነው። እንግዲህ በዚያ ዘመን ከምናስታውሳቸው ሰማዕታት አንዳንዶች እንደው እየነገርኳችሁ እንዲሄድ ብዬ አስቤ ነው። እንግዲህ ከዚያ በኋላ የተነሱ ሌሎች ነገስታትም አሉ። እንግዲህ እብዱ ንጉስ የሚሉት ወይም ፈላስፋው ንጉስ የሚሉት ማርቆስ የሚሉት አለ። ሌሎችም አሉ። የሮማ ነገስታት እንዲያው የጎላ ካልሆነ በስተቀር በቤተክርስቲያን ታሪክ ጸሐፊዎች ዘንድ ከስማቸው በስተቀር አይጠቀስም። ሁሉም ግን መልካም አልነበሩም ለቤተክርስቲያን። ወደ 10 የሚጠጉ ነገስታት ናቸው አሁን እስከ መጨረሻው እስከ ዲዮቅልጥያኖስ ድረስ ስንመለከት የምናገኛቸው። ሁሉም ለቤተክርስቲያን መልካሞች አልነበሩም። አንዳንዶቹ ክርስቲያን የሆነ ሁሉ የመንግስት ስራ ውስጥ እንዳይገባ ከልክለው ነበረ። ከወታደሮቻቸው ምንም አይነት ክርስቲያን እንዳይኖርም በአዋጅ የከለከሉም ደግሞ እንዲሁ ነበሩ ማለት ነው። እንዲህ ባለ መንገድ የመጡት እነዚህ ነገስታት ክፉዎችና ለክርስቲያኖች ምቹ ያልነበሩ ነበሩ። ቤተክርስቲያን በእነዚህ ሁሉ ዘመናት በካታኮምብ ውስጥ በሮም ውስጥ ከሄድን ካታኮምብ ውስጥ ነው የነበረችው። ግበ በምድር ውስጥ የመሬት ንቃቃት ውስጥ ሆነው ነው አባቶቻችን እንደ ፍልፈል መሬት ውስጥ ገብተው ነው እንግዲህ መሬቱን ቆፍረው እግዚአብሔርን ያመልኩ የነበረው። እግዚአብሔርን ለማምለክ እግዚአብሔርን ለማስደሰት ምንም ነገር ምክንያት እንደማይሆን ተመልከቱት። ከቤት መውጣት፣ ሀብትን ማጣት፣ ከዘመድ ከወገን መለየት እግዚአብሔርን ለማምለክ ከሆነ እግዚአብሔርን ደስ ለማሰኘት ከሆነ ምንም ነገር ምክንያት እንደማይሆን ምንም እንደማይከለክለን እንደማያስቀርን የጤና መታወቅ ጤና ማጣት ከሃይማኖት ያናጥባል እንዳንል ቅዱስ ጳውሎስም ድውይ ነበረ፣ ይታመም እንደነበረ ስለተጻፈ ሀብት ማጣት፣ ከቤት ከወገን መለየት፣
ከሀገር መሰደድ ነው እንዳንል እነ ቅዱስ ቂርቆስ እነ ቅድስት ኢየሉጣ ሌሎችም አብነት የሚሆኑ በጣም ብዙ ሰማዕታት አሉ። ሹመት ሽልማት እንዳንል እነ ቅዱስ ጊዮርጊስን የመሳሰሉ በሮማ ነገስታት ዘንድ የተወደዱና የተሾሙ የአባቶቻቸውን ሹመት የወረሱ ተሿሚዎች ነበሩ እነዚህ ሁሉ ማለት ነው። እና ይሄ ሁሉ ሊለየን እንደማይችል ነው የሚያሳየው ማለት ነው። የትዳር ጉዳይ የምንም ጉዳይ የባል የሚስት ፍቅር እሱ ከሆነ ደግሞ በባል በሚስት መካከል ደግሞ ያለውን ነገር የምታዩበት ገድለ ሐዋርያትን ተመልከቱ እስኪ። የመጀመሪያዎቹ የሮማ ክርስቲያኖች እጅግ የተፈተኑበት እኮ አንዱ ነገር እሱ ነው። ሚስት ታምናለች፣ ባል ደግሞ ሳያምን ይቀራል። ባል ያምናል፣ ሚስት ሳታምን ትቀራለች። እንዲህ ባለ መንገድ ከፍተኛ የሆነ ፈተና ገጥሟቸው ነበር። እንደውም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 7 የጻፈላቸው ለእነሱ ነው ይባላል። እንዲህ ባለ ፈተና ይናወጡ ለነበሩ ክርስቲያኖች የጻፋት መልእክት ናት ያች ምዕራፍ 7 ማለት ነው። እንግዲህ እነዚህ ሁሉ ፈተናዎች በዚያ ዘመን ቢደርሱም በጣም ከባድ ፈተና ያደረሱትን ብቻ ነው የምናነሳው። ዳኪዎስ ከነዚያ መካከል ይጠቀሳል። ከ249 እስከ 251 ዓመተ ምህረት የነበረ ነው። ከባድ አዋጅ አወጀ ነው። በነገራችን ላይ ይሄ ዛሬ መጨረስ ስላለብን በዚህኛው ክፍል ነው ሮጥ እያልኩ የሚሄደው። ዳኪዎስ በጣም ብዙ ሰማዕታት ናቸው በሱ ዘመን የተሰዉት ለሰማዕትነት የበቁት ቅዱስ መርቆሬዎስን ጨምሮ ቅዱስ ቂርቆስ፣ ቅድስት ኢየሉጣ እነዚህን የመሳሰሉ ሰማዕታት ሁሉ መከራ የተቀበሉት በሱ ዘመን ነው። የእሱን ዘመን ከባድ የሚያደርገው ደግሞ ምን መሰላችሁ? በአዋጅ በጣም ጨካኝ መሆኑ የሚታወቀው በአዋጅ ነው። የሮማ ነገስታት የሚያመልኳቸውን አማልክት የመቀበል ግዴታ አለባችሁ ነው። የሮማ ንጉስ ለሚሰግድለት መስገድ፣ የሮማ ንጉስ ለሚያመልከው አምላክ መስዋዕት ማቅረብ ግዴታችሁ ነው ተብሎ ነው የታወጀው እና በሮም ቤተመንግስት በሮም ስርዓተ መንግስት ውስጥ ክርስቲያን የሚባል የመንግስት ሰራተኛ እንዳይኖር የከለከለውም እሱ ነው ማለት ነው። የሮም መንግስታት የሚያመልኩትን ሁሉ የመቀበል ግዴታ እንዳለባቸው ተነግሯል በሱ ዘመን ማለት ነው። ይህን ካላደረገስ በሞት ይቀጣል። መጨረሻው ይህ ነው የነበረው። ክርስቲያኖች ከዚህ የተነሳ ሕጉን አላከበሩም። ስለዚህ በጣም ብዙ ስደተኛ የነበረው በሱ ዘመን ነው በነገራችን ላይ እና ሮም ሁሉ ወደ መንገዶች ሁሉ ወደ ሮም ከተማ ያስገባሉ ይሉ ነበር በዚያ ዘመን ሮማውያን ከትዕቢታቸው የተነሳ። ያ ማለት ሁሉም ሰው ሮምን ይፈልጋታል፣ ሮም ለሁሉም ሰው ታስፈልጋለች ብለው ያስቡ ነበረ ከልዕልናዋ የተነሳ ማለት ነው። በእርግጥ በጣም ብዙ ድሆች ተጠግተው ይኖሩባት ነበር። ቀን ለማሳለፍ የሚሄዱ አይሁዶችም ክርስቲያኖችም ሌሎችም ነበሩባት የሮም ከተማን ጊዜ በዚያ ዘመን። በዚህ ምክንያት አንዳንድ ክርስቲያኖች ለሰማዕትነትም በዚያ መንገድ ይሄዱ ነበር እና መንገድ ላይ ይገናኙ ነበር። እንዲያውም አንዱ ክርስቲያን ከሮም ከተማ የዳኪዎስን አዋጅ ፈርቶ ይወጣል፣ መንገድ ላይ ያገኘዋል። አንዱ ደግሞ በዳኪዎስ በዲዮቅልጥያኖስ ትእዛዝ ሰማዕትነትን ለመቀበል ወደ ሮም ከተማ ይገባል። ሁለቱ መንገድ ላይ ተገናኝተው ይቺ ጎዳና ወደ ዲዮቅልጥያኖስ ከተማ፣ ወደ ዳኪዎስ ከተማ፣ ወደ ሮም ታደርሳለች ብሎ ይጠይቀዋል። አሁን ታደርሳለች ይዘህ ሂድ ይለዋል። ያም ደግሞ እንደዛ ወደሚሄድበት ይሄዳሉ። አንዱ በስደት አንዱ በሞት እግዚአብሔርን እያከበሩ የነበሩበት ዘመን። አንዱ ስለ እግዚአብሔር ይሞታል፣ አንዱ ስለ እግዚአብሔር ይሰደዳል። ይሄው ነው የነበረው በዚያ ዘመን የነበሩ ክርስቲያኖች ህይወት ማለት ነው። ክርስቲያኖች ይህንን አዋጅ ሊቀበሉት አልቻሉም። ንጉሱ ለሰገደለት አይሰግዱም። ንጉሱ መስዋዕት ላቀረበለት መስዋዕት አያቀርቡም። የነሱ አምላክ የነሱ ንጉስ ኢየሱስ ክርስቶስ ብቻ ስለነበረ፣ ስለዚህ ጉልበት ሁሉ ለሚንበረከክለት በሰማይ በምድር ያለው ፍጥረት ሁሉ እንዲሰግድለት ለታዘዘው ከክርስቶስ በስተቀር ሌላ አምላክ እንደሌለ አስረግጠው ተናገሩ። የሚሞቱት ሞቱ፣ የሚሰደዱት ተሰደዱ። እንዲህ ባለ መንገድ በጣም ብዙ ሰማዕታትን አሳልፎ ዳኪዎስ ሞተ። ቤተክርስቲያን አለች ይላሉ አቡነ ጎርጎርዮስ በታሪክ መጽሐፋቸው ላይ ዳኪዎስ ሞተ፣ ቤተክርስቲያን ግን አሁንም በሕይወት አለች ይላሉ። በዚያ ዘመን ያሳለፉት መከራ የክርስቲያኖች በዓይነ ሕሊናቸው እየታያቸው የሚተርኩት ነው የሚመስለው እና በቦታው ላይ እንዳሉ ሆኖ ነው እየተረኩት ያሉት ሊቀ ጳጳሱ። ለዚህም ነው በመጨረሻ እንደው ዳኪዎስ ሞተ፣ ቤተክርስቲያን ግን አሁንም አለች ብለው በቁጭት ይናገራሉ ማለት ነው። እኔም ደግሞ አለው ዳኪዎስ አሁን የለም፣ ቤተክርስቲያን ግን ያን ሁሉ መከራ አሳልፋ ዛሬም አለች። ኔሮንም አልፏል፣ ትራጃንም ድምጥያኖስም ሁሉም ሞተዋል። ዳኪዎስም እንዲሁ ቀጥሏል። አንዱ ከአንዱ አለመማሩ ቅድም እንዳልኳቸው እጅግ አድርጎ ያሳዝናል። ዛሬም ከሚሞቱ ሰዎች አለመማራችን እኛም በጣም እናሳዝናለን። ሰው ከሚሞት ሰው በጣም ብዙ መማር አለበት። የሰው እስትንፋስ እንደ ሸረሪት ድር እንደሆነች ቶሎ እንደምታልፍ እንደምትበጠስ ማሰብ ነበረብን ሁላችንም ማለት ነው።
ግን ይህን አናደርግም ብዙ ጊዜ። ከሱ ቀጥሎ ብዙ ስቃይ ያደረሱ ነገስታት አሉ። እነ ጋሊዮስ ቄሳር ከ251 እስከ 253 ዓ ም እንዲሁም ከ253 እስከ 259 እና ከ270 እስከ 275 የነገሱ ሌሎችም ነገስታት ነበሩ። እነሱም ለቤተክርስቲያን መልካም ቀን ሊያመጡ አልቻሉም። መልካም ሰዎች አልነበሩም። ለቤተክርስቲያን ወንጌል እንዳይሰበክ ክርስቲያኖች ቤተክርስቲያን ሰርተው ማምለክ አይደለም በየቤታቸው እንኳን ሆነው ስርዓት አምልኮ መፈጸም የማይችሉበት ዘመን የነበሩ ማለት ነው። በመጨረሻ እንግዲህ የምናነሳው በክፉ ነገስታትን ስናነሳ ከክፉ ነገስታት የመጨረሻ አድርገን የምናነሳው ይህንን ንጉስ ይሆናል። ዲዮቅልጥያኖስ በቤተክርስቲያን ላይ ክፉ የመከራ ዓመታትን አሳልፏል። በቤተክርስቲያናችን በኢትዮጵያ ቤተክርስቲያን ትውፊታዊ ታሪክ 40 ዓመት እንደገዛ ይነገርለታል። በአቡነ ጎርጎሪዎስ ታሪክ ስመለከት ደግሞ ትንሽ ለየት የሚል ነገር በፍትሐ ነገስታችን መቅድም ላይ የተጻፈው የዲዮቅልጥያኖስ ታሪክ እና በአቡነ ጎርጎሪዎስ ታሪክ ደግሞ ትንሽ ለየት የሚሉ ነገሮች አሉ። ምናልባትም ዓለም አቀፉ ታሪክ ከሀገራችን ታሪክ ጋር ሲገነዛዘብ ሊሆን ይችላል። አለበለዚያ ሁለቱም እንግዲህ የተለያየ ምንጭ ተጠቅመው ጽፈውት ሊሆን ይችላል። ይሄ ክፉ ንጉስ እነዚህ ሁሉ ነገስታት ካለፉ በኋላ የመጣ ነው። ምናልባትም የመከራው ዓመት መጨረሻ ላይ የተገኘ ንጉስ ሳይሆን አይቀርም። ይሄ ንጉስ እናየዋለን እንግዲህ ታሪኩን። አዋጁን በጣም ከባድ አዋጆች ነው ያወጀው። ይህም ልክ እንደ ዳኪዎስ የነበረውን አዋጅ አስቀጥሎታል። ቤተክርስቲያን ላይ ከፍተኛ ጥላቻ ነው የነበረው፣ ክፉኛ ጥላቻ ነበረው። ለዚህ ደግሞ እንደ ምክንያት የሚጠቀሰው ወደ ፋርስ ዘምቶ ነበረ። ወደ ፋርስ ሲዘምት ድል ተነስቷል። ድል የተነሳበት ምክንያት ሮም ዛሬ እየተሸነፈች ያለችበት ምክንያት እነዚህ ክርስቲያኖች ስላሉ ነው በመካከላችን ብለው ሰዎች ነግረውት ስለሆነ ከወታደሮችም መስቀል ያሰሩ ሰዎች በአንገታቸው ማተብ ያላቸው መስቀል ያላቸው ሰዎች አሉ። እነሱን ካላስወገድክ አማልክት ሊረዱ አይችሉም። የሮማ አማልክት ተቃውመውሃል፣ ተጣልተውሃል ብለው ነገሩ፣ ተቀይመውሃል ብለው ነው የነገሩት። እና ኮከብ ቆጣሪዎች እና ሌሎችም ሰዎች ይህንን ሲነግሩት፣ በተለይ ደግሞ አማቹ ነው የነገረው። እነሱ ሲነግሩት አመነና ያንን ክርስቲያኖችን ማሳደድ ጀመረ ማለት ነው። ለመሸነፉ ምክንያቱ ክርስቲያኖች ናቸው ብሎ አመነ ማለት ነው። ለመሸነፌ ምክንያቱ ክርስቲያኖች ናቸው ብሎ ስላመነ ክርስቲያኖችን የማሳደዱን ስራ ከዚያን ጊዜ ጀምሮ ተያይዞታል ማለት ነው፣ እስካረፈበት ጊዜ ድረስ። የሚገርመው ነገር ከድሃ ቤተሰብ የተወለደ ነው። ተራ ቤተሰብ የሚባል ከነጋሲያን ዘርም አይደለም። እንዲያው በፈረስ እረኝነት በከብት እረኝነት ይኖር በነበረ ጊዜ በጣም ድምፅ አዋቂና ንግግር አሳማሪ እንዲሁም ግጥም ገጣሚ ዋሽንት ነፊ ድምፀ መልካም ስለነበረ ሲያቀነቅን ፈረስ ያሽካካለት ነበር ይባላል። በዚህ ምክንያት ነው እንግዲህ የሀገራችን ትውፊታዊ ታሪክ እንደሚያስረዳን በፍትሐ ነገስታችን መቅድም ላይ እንደተጻፈው በዚህ ምክንያት የንጉሱ ልጅ ወዳው እንዳገባችውና እሷን አግብቶ የአባቷን መንግስት እንዳወረሰችው ነው የሚነገርለት። ድምፅ አሳማሪ ስለነበረ ዜማ አሳማሪ ሰው ስለነበረና ዋሽንትም ይነፋ ስለነበረ በወቅቱ ማለት ነው። በዚህ ነው እንግዲህ እግዚአብሔር ያነሳው። ተመልከቱት ከምን እንዳነሳው፣ ከከብት ጠባቂነት ወደ ንጉሰ ነገስትነት፣ ከእረኝነት ወደ ንጉስነት ማለት ነው። ከከብት ማደሪያ በረት ወደ ቤተ መንግስት ዙፋን ነው የመጣው። ተመልከቱ። እንዲህም ሆኖ ግን ትንቢቱ አልለቀቀውም። ከአመድና ከትቢያ ያነሳውን እግዚአብሔርን ረሳው። መቼም ቢሆን ልብ የሌላቸው ሰዎች ወይም በአምልኮተ እግዚአብሔር ፍቅር ያልታሰሩ ሰዎች እንዲህ ናቸው። መጨረሻ ከየትም እንዳነሳቸው እግዚአብሔር አያውቁም እንጂ ማንም ሰው ቢሆን አመድና ትቢያ ነበር። አብርሃም እንደተናገረው አመድና ትቢያ ስሆን እኔ በእግዚአብሔር ፊት አንድ ጊዜ መናገር ጀመርኩ ብሎ አይደለ የተናገረው? ዘፍጥረት 18 ላይ እንዳለው እንደዛ ብሎ ማሰብ ነበረበት አንድ ሰው። ግን ይህን አላደረገም። በኋላም ክርስቲያኖችን ሊጠላ የሚችል በጣም ብዙ ምክንያቶች አጋጥመውታል። እሱ እንግዲህ አብያተ ክርስቲያናት እንዲዘጉ፣ አብያተ ጣዖታት ደግሞ እንዲከፈቱ፣ እንዲነጠፉ፣ እንዲጎዘጎዙ አዋጅ ነገረ። ሃይማኖተ አበውም ስንተረጉም እንግዲህ አብያተ ክርስቲያናት ተዘጉ፣ አብያተ ጣዖታት ተከፈቱ፣ አብያተ ጣዖታት ተጎዘጎዙ፣ ተነጠፉ፣ አብያተ ክርስቲያናት ደግሞ ጠፉ ተብሎ ተነግሯል። መጻሕፍትም ተቆነጻጽለዋል። በዚያ ዘመን ደግሞ በጣም የጎዳቸው ብዙ ክርስቲያኖችን ሁለት ነገር ነው። አንደኛው ራሳቸውን ክርስቲያኖችን መከራው በጣም ጸንቶባቸው ነበረ። ምክንያቱም በዚያ ዘመን ምን አደረጉ መስላችሁ? በጣም የተለየ የሚያደርገው ያንን ዘመን ክርስቲያኖችን አንድ ጊዜ መግደል አይደለም የነበረው። ከዛ በፊት የነበረው ወይ በእሳት አለበለዚያም በስለት አንድ ጊዜ ገድሏቸዋል። በዲዮቅልጥያኖስ ዘመን ግን አገዳደሉ ተቀየረና እያንዳንዱን አካላቸውን እየቆራረጡ
እየቀነጣጠሱ በየዓመቱ ለጣዖት ያጥኑት ነበረ። አንድ ቀን እጃቸውን፣ አንድ ቀን እግራቸውን፣ አንድ ቀን እያሉ ነበረ ያሰቃዩቸው የነበረ። በህይወት እያሉ ሲኦል እንዲሆንባቸው ህይወት ነበር ያደርጋቸው የነበረው ማለት ነው። ስለዚህ መከራው በጣም ጸንቶባቸው ነበር በዲዮቅልጥያኖስ ዘመን፣ በአይሁድ ዘንድ፣ በክርስቲያኖች ዘንድ ማለት ነው። እነዚህ ክርስቲያኖች ይህ ሁሉ መከራ እያለባቸው ጸንተው ይኖራሉ። ግን ሌላው ተጨማሪው ችግር መጻሕፍት መጥፋታቸው ነው። መጻሕፍቱ ተቆነጻጽለው ጠፍተዋል። ከዛ በተጨማሪ ደግሞ ዲዮቅልጥያኖስ በጣም ጉዳት ያደረሰው መምህራኑ ላይ ነበር። መምህሩን በለው ነበር ያለው። ብዙዎችን እየገደለ ይውላል፣ ያድራል፣ ያርዳቸዋል፣ ይፈጃቸዋል፣ ያሰደዳቸዋል። ግን አይጠፉም ክርስቲያኖች። ለምንድን ነው ብሎ ሲናገር ሲጠይቅ ዛፍ ግንዱ ካለ ቅርንጫፍ መተካት ምን ቁም ነገር ነው? እነዚህ አንተ እኮ የምጨፈጭፍ ክርስቲያኖችን ማነው ቅርንጫፎችን ነው፣ ግንዱን አልነካኸውም አላገኘኸውም አሉት። አሳዩኝ ብሎ መምህራንን መግደል የጀመረው ጳጳሳትን መግደል የጀመረው ከዛ በኋላ ነው። በተለይ ተፍጻሜተ ሰማዕት የሚባለው ቅዱስ ጴጥሮስ በዚህ ይጠቀሳል። በጣም ብዙ ደቀ መዛሙርት የነበሩት ስፍር ቁጥር የሌለው ደቀ መዝሙር ነበረው። ይሄ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ማለት በእስክንድርያ መንበር ላይ ተሹሞ የነበረ ፓትርያርክ ነው። በመንበረ ማርቆስ ላይ የተሾመ ጳጳስ ሊቀ ጳጳስ ነው ማለት ነው። እሱን በመግደሉ በጣም ብዙ ጉዳት በቤተክርስቲያን ላይ ደርሷል። አርዮሳውያን እንደገና እንዲስፋፉ ያደረጋቸው የእሱ መሞት ነው። አርዮስ እንደገና እንደ ልቡ እንዲያስተምር አርኬላዎስ አይደል? ማን ነው? አርኬላዎስ አይደለም፣ አኪላስ ማለት ነው። አኪላስ አይደል? ከዚያ በኋላ የተሾመው ከቅዱስ ጴጥሮስ ቀጥሎ አኪላስ ነው የተሾመው። ምንም እንኳን አጭር ብትሆንም አርዮስን ከውግዘቱ ፈቶ ወደ ቤተ መቅደስ አስገብቶ እንደገና ወደ አውደ ምሕረት መልሶ ብዙ ሰዎችን አርዮሳዊ አስተሳሰብ እንዲኖራቸው ያደረገው አርዮስ በዚያች አጭር ጊዜ ነው። መናፍቃን በነገራችን ላይ አጭር ጊዜም ብትሆን ክፍተቷን ተጠቅመው እድል ካገኙ በአንድ ዓመት በጣም ብዙ ነገር ማበላሸት ይችላሉ። አርዮስ ያንን ያደረገው ዜማ ይችል ነበር፣ በዜማው ግጥም ይችል ነበር፣ በግጥሙ ቅኔ ያውቅ ነበር፣ የመደርደር ይችል ስለነበረ እንደዚህ አድርጎ ብዙዎችን በአንድ ወቅት መርዙን ቀባልና መርዝ የተቀባ ይሉታል እንደውም አባቶቻችን። ክፉ መርዝ የተቀባ ሰው ነበርና በመርዙ ሁሉንም በከላቸው፣ አበላሻቸው ማለት ነው። አርዮስ እንዲህ ባለ መንገድ እንዲስፋፋ ያደረገው የጴጥሮስ መሞት ነው። ስለዚህ ለቤተክርስቲያን በጣም ትልቅ ኪሳራ ያደረሰ ሞት ነው የሞተው ቅዱስ ጴጥሮስ። ዲዮቅልጥያኖስም ከያዛቸው ዘዴዎች እንግዲህ ወደ 3 አደረስኩት ማለት ነው። የመምህራን ሞት፣ የመጻሕፍት መጥፋትና የክርስቲያኖች መከራ ብዛት፣ የመከራው ጽናት እሱ ነበር እንግዲህ በጣም ክርስቲያኖችን ክፉኛ እየጎዳቸው ማለት ነው። እንዲህም አድርጎ ግን በመጨረሻ በእኛ ቤተክርስቲያን ትውፊት መሰረት አብዶ ነው የሞተው። እብድ ሆኖ እውር ሆኖ ነው የሞተው ዲዮቅልጥያኖስ። እብድ ሆኖ እውር ሆኖ መሞት ማለት ምንድን ነው? ከዕለታት በአንድ ቀን የቅዱስ ጊዮርጊስ ስም የሚጠራበት ቦታ ላይ ሆኖ በነበረ ጊዜ ነው እንግዲህ ሰይጣን መጥቶ እንዲያው ዲዮቅልጥያኖስ ዓይንህን ባበራል፣ በታምራት ነው የጠፋው። እሱም ክርስቲያኖችን ሲያስገድል ግን ምን ታደርግልኛለህ? ዓይንህን ባበራልህ አለው ሰይጣን። የቀሩ ክርስቲያኖችን በሙሉ እገልልሃለሁ አለው። አይ ዲዮቅልጥያኖስ ከዚህ በኋላ መሞቻህም ደርሷል፣ አንተ ምን የምንኖረው በገሃነም ነው ብሎ ከእሱ ጋር አብሮ እንደሚኖር ነግሮት እንደሄደ ይተረካል ማለት ነው። ስለዚህ ዲዮቅልጥያኖስ የሁሉ መከራ ያደረሰ እሱም በመጨረሻ አብዶ የሞተ ሰው። በነገራችን ላይ ብዙ ነገስታት ሐዋርያት ላይ መከራ ሲያጸኑ አብደው ነው የሚሞቱት። አሁን 2 ነገስታት ባነሳ ዮሐንስን ያስገደለው ሄሮድስ እና ጴጥሮስን አስሮት የነበረው ሄሮድስ የማቴዎስ ወንጌል ምዕራፍ 14 እና የሐዋርያት ሥራ ምዕራፍ 12 ላይ የምናገኛቸው 2 ሄሮድሶች በትል ተበልተው ሸተው የሞቱ ናቸው። ኔሮን ቄሳርም እንደዛው አብዶ እንደሞተ ይነገርለታል። እንዲያውም ከማበዱ የተነሳ ቤተሰቦቹን ሳይቀር እስከ መግደል ድረስ የደረሰበት ዘመን። አይምሯቸውን ይነሳቸዋል ማለት ነው። እግዚአብሔር እንዲህ አይነት አምላክ ነው። አይምሮን ይነሳል። ሀብትን አይደለም፣ ልጅን አይደለም፣ ሚስትን አይደለም፣ አይምሮን ያሳጣል። ያ ደግሞ በሰው እጅ መውደቅን ያስከትላል ማለት ነው። አሁን በዲዮቅልጥያኖስም ዘመን ያየነው እሱን ነው። እሱ ካለፈ በኋላ ነው እንግዲህ በ312 ዓመተ ምህረት እንደገና ለቤተክርስቲያን የሰማዕትነት ዘመን የቆመላት። በ305 ዲዮቅልጥያኖስ ካለፈ በኋላ ወይም በዲዮቅልጥያኖስ ዘመንም በወታደርነት ያገለግል የነበረው ቆስጠንጢኖስ ነገሰ። ከዲዮቅልጥያኖስ ቀጥሎ
በመክስሚያኖስ ዘመን ከመክስሚያኖስ ጋር ሮምን ተካፍለው ይገዙ ከነበሩ ሰዎች መካከል አንዱ ለአራት ትገዛ ነበር። እንግዲህ ሮም ከዛ በፊት 4 ክፍል ነበራት። ከዛ በኋላ ግን በተለያዩ ጊዜያት በተደረጉ ጦርነቶች አንድ ጊዜ የተደረገ አይደለም። ቆስጠንጢኖስ በነበረበት ዘመን ወደ 2 መጥቶ ነበር። መጨረሻ ላይ እሱ ምዕራቡን ምስራቁን ደግሞ ሌላ ሰው ተካፍለው ሲገዙ በነበረ ጊዜ በተደረገው ጦርነት እንደገና ሁሉንም ጠቅሎ የመግዛት እድል አግኝቷል። ማን? ቆስጠንጢኖስ ማለት ነው። የኤሌኒ ልጅ ቆስጠንጢኖስ የነገሰበት ዘመን ነው። ሁለቱንም ከገዛ በኋላ ለቤተክርስቲያን በ313 ዓ ም የሚላን ውል የሚባለውን ውል ተዋውለዋል ማለት ነው። ምስራቁን ክፍል ከሚገዛው ንጉስ ጋራ ነው። በነገራችን ላይ ይሄ ውል ለመጀመሪያ ጊዜ የተያዘው የነበረው አዋጁን በአዋጅ መለወጥ ነው የመጀመሪያው። ያ ማለት አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል ስለነበረ አዋጁ ይሄን መለወጥ ነው። አብያተ ክርስቲያናት እንዲከፈቱ ማድረግ የመጀመሪያው ስራ ነበረ። ይህን አድርጓል። በክርስቲያኖች ላይ የተጣለው ሕግም እንዲሻር ከዛሬ ጀምሮ። ምክንያቱም ክርስቲያኖች የመንግስት ሰራተኛ እንዳይሆኑ አዋጅ ታውዟል። ህገ መንግስት ሆኖ ጸድቋል። ሌሎችም ጥቅማ ጥቅሞች እንዳያገኙ ሀብታቸውን ንብረታቸውን ቢዘረፉ እንኳን መክሰስና መብታቸውን መጠየቅ ማስጠየቅ አይችሉም። ፍርድ ማግኘት አይችሉም። በሮም ስርዓተ መንግስት በጠቅላላው ተጠቃሚዎች እንዳይሆኑ ታዞ ስለነበር ይሄ አዋጅ እንዲቀየር ነው የመጀመሪያ እንግዲህ ስራ የሰራው ማለት ነው። ከነበሩ ውሎች መካከል የሚላን ውል ተብሎ የሚጠራው ላይ ከሰፈሩት ሀሳቦች አንዱ ነበር። ሌላው ስርዓት አምልኮን ለመፈጸም ነው። ሶስተኛው ውል ስርዓት አምልኮ ለመፈጸም ቦታ ቢያስፈልጋቸው በነፃ ያገኛሉ የሚል ነው። ቤተክርስቲያን እስከዚህም ሰዓት ድረስ በነፃ ስትሰራ የኖረችው በዚህ መሰረት እንደሆነ ማየት እንችላለን። የሃይማኖታቸው ቀኖና በሚያዘው መሰረት ስርዓት አምልኮ መፈጸም ይችላሉ የሚለውም እንዲሁ አንዱ ተጨማሪ መብት ነው ማለት ነው። በዚያ ዘመን ተደብቀው ካልሆነ በስተቀር ክርስቲያኖች ስርዓት ሃይማኖትን መፈጸም የሚችሉበት በቀኖናቸው መሰረት ምንም አይነት ነገር አልነበራቸውም። ቆስጠንጢኖስ ከመጣ በኋላ ግን ይህን አዋጅ አድርጎ ህገ መንግስት አድርጎ አጸደቀላቸው ማለት ነው። በሚላኑ ውል ይሄ አብሮ ተካተተላቸው እና በሃይማኖታቸው ቀኖና መሰረት ስርዓት አምልኮ እንዲፈጽሙ ተደረገ ማለት ነው። አምስተኛው ቤተክርስቲያን ከግብር ነፃ ናት የሚለው ነው። ቤተክርስቲያን ከግብር ነፃ ሆና ኖራለች። እንግዲህ ባለፈው እንደነገርኳችሁ ራሱ ኢየሱስ ክርስቶስ እንዲገብር አድርገውት የማቴዎስ ወንጌል ምዕራፍ 17 ቁጥር 24 ጀምሮ ስንመለከት ራሱ ኢየሱስ ክርስቶስ ግብር መክፈሉን እንረዳለን። በኋላ ግን ንጉሠ ነገሥቱ ቤተክርስቲያን ከግብር ነፃ ናት የሚለውን አወጀ ማለት ነው። ክርስቲያኖች አይደለም ያለው፣ ቤተክርስቲያን ግን ከግብር ነፃ ናት ብሎ ነው ያወጀው ማለት ነው። እስከዚህም ሰዓት ድረስ እንግዲህ አሁን እያከራከረ ያለው አሁን ላይ ቤተክርስቲያን ትገብራለች ወይስ አትገብርም የሚል ሀሳብ ተነስቷል። በእኛ ዘመን በኢትዮጵያ ቤተክርስቲያን ታሪክ ይሄ የመጀመሪያው ጥፋት ነው ወይም የመጀመሪያው ከባድ ውሳኔ ነው የሚሆነው። ምናልባትም ተወስኖ ወደ ስርዓት ከገባ ማለት ነው። ወሬውን እንሰማለን። አንዳንድ ቦታዎችም ላይ ጥያቄዎችም እየቀረቡ ስለተመለከትን ጉዳዩ እንዳለ ግን በእርግጠኝነት እናውቃለን ማለት ነው። ግን አዋጁ የጸናው መቼ ነው? 4ኛው መቶ ክፍለ ዘመን ላይ የነበረ የተሰራ አዋጅ ነው። በዚያ ዘመን ቤተክርስቲያን የመጀመሪያ የተጎናጸፈችው ነፃነት ከግብር ነፃ ናት የሚለው ነበር ማለት ነው። ለምን ከተባለ የቤተክርስቲያን ህዝቡን ሁሉ ነፃ የምታወጣና መንግስት ግብር ተቀብሎ የሚያስተዳድረውን ህዝብ በነፃ የምታገለግል ቤተክርስቲያን ናት ማለት ነው። በእርግጥ አስራት ያወጣል ምዕመኑ። አስራት የሚያወጣው ደግሞ በፈቃዱ ለ10ኛይቱ ዓለም ለመንግስተ ሰማያት ዋጋ የሆነው ዘንድ የሚያወጣው ምጽዋት ነው ማለት ነው። ከምጽዋት ወገን ነው እሱ ራሱ ቁጥሩ። 6ኛው ከመንግስቱ ገቢ ቤተክርስቲያኗ የተወሰነ ገቢ እንዲኖራትም ተወስኖላታል በዚያ ዘመን። በእኛም ሀገር ሲሶ ለቀዳሽ የሚባል አባባል አለ። በእርግጥ ቤተክርስቲያን ሲሶ አግኝታለች ወይ? እሱ ሌላ ጉዳይ ነው። ቢጠና ከምንድን ነው ሲሶ ያገኘችው የሚለው እውነት አይደለም። በነገራችን ላይ አባባል ነው እንጂ ቤተክርስቲያን የትኛውን ነው የሀገሪቱን ሲሶ መውሰድ የቻለችው መውረስ የቻለችው በየትኛው ዘመን ነው የሚለው ሊጠና የሚገባው ጉዳይ ነው። ያ ትርክት ግን ሆኖ ቤተክርስቲያን እንደ ልዩ ተጠቃሚ ተደርጋ እንደው በዚያ ዘመን የተጎዳችውን ብንቆጥርላችሁ በእውነት እንዲያውም ነገስታቱ ራሳቸው አማኞች በመሆናቸው ምክንያት የተጎዳችው ጉዳት ቀላል አይደለም። እንደ ሀገር ለመኖር አገሪቱን ለማኖር እና የሁሉም ሀገር እንድትሆን ለማድረግ ቤተክርስቲያን ብዙ ስራ ሰርታለች ማለት ነው። ባጭሩ ግን ቤተክርስቲያን እንግዲህ ከዛ ዘመን ጀምሮ ከመንግስቱ ገቢ እንድታገኝ ተወስኖላት ነበር ነው።
7ኛው ጌታ የተነሳባት ዕለት ስለሆነች ዕለተ ሰንበት የበዓል ቀን እንድትሆን በአዋጅ የጸደቀችውን በዚያ ዘመን ነው። ከዛ በፊት በክርስቲያኖች ዘንድ ጌታ የተነሳባት ቀን ተብላ ትጠራለች ወይም ትታወቃለች እና የጌታ ቀንም ነው የምትባለው። ዮሐንስ በራእዩ ምዕራፍ 1 ቁጥር 10 ላይ እንደነገረን የጌታ ቀን ተብላ ነው የምትጠራው ማለት ነው። እሁድ በተባለው ሰንበት ነው የሚለው እንደውም ወንጌሉ የዮሐንስ ወንጌል ምዕራፍ 20 ቁጥር 1 ላይ ወበእሁድ ሰንበት መጻት ማርያም መግደላዊት ነው የሚለው። እሁድ በተባለው ሰንበት ማርያም መግደላዊት ብሎ ተጽፏል። አንዳንድ የግሪክ ቅጂዎች ከሳምንቱ በመጀመሪያው ቀን ብለው ቢተረጉሙትም ቅሉ ማለት ነው እሁድ በተባለው ሰንበት የሚል ነው እንግዲህ የግዕዙ ሐሳብ ማለት ነው። ስለዚህ ዕለተ ሰንበትም ሰንበት ሆና የተከበረችው ከዚያን ጊዜ ጀምሮ ነው። ዛሬም ድረስ ሃይማኖት የሌላቸው ሰዎች ሳይቀር ዕለተ ሰንበትን የእረፍት ቀን አድርገዋት ይውላሉ። ሃይማኖታቸውን ትተውታል። አሁን አውሮፓውያን ግን የሰንበት አከባበሩ አሁንም አለ። ያው አከባበሩ ቢለያይም ማለት ነው ያው ወደ መደበኛ ስራቸው አይሄዱም ለማለት ነው። አዋጁ እንዳለ እንደተጠበቀ ነው፣ ግን የአከባበሩ ጉዳይ ተለውጧል። ምክንያቱም ቤተክርስቲያን ሄዶ ነው የሚከበረው። ስጋውን ደሙን ሳይቀበሉ ሰንበትን አከበርኩ አይባልም። ድውይ ሳይጠይቁ፣ የታመመ ሳይጎበኙ፣ የታረዘ ሳያለብሱ፣ የተራበ ሳያበሉ፣ ለእግዚአብሔር በዚያች ቀን አንዳች ስራ ሳይሰሩ ሰንበት አከበርኩ አይባልም። ጉባኤ ገብቶ ሳይማሩ፣ ቃል እግዚአብሔር ሳይሰሙ፣ ነፍስን ሳያሳርፉ እንዲሁ ዝም ብሎ ሲያወሩ ውሎ እግርን ዘርግቶ ውሎ ሰንበት አከበርኩ አይባልም። በነገራችን ላይ እግራችሁን ዘርግታችሁ በመዋል ሰንበትን የምታከብሩ እንዳይመስላችሁ። አኮ በሰኪም ከመዛሃመ በደዌ ይላል ቅዱስ አትናቴዎስ። ሰንበትን ስታከብር እንደታመመ ሰው ተኝታ አይደለም ነው የሚለው። አንዳንዱ ሰው ቅዳሜ ሲዝናና ሲበላ ሲጠጣ ያመሻል፣ በቃ እሑድ ይተኛል ማለት ነው። ግልብጥ ብሎ ነው የሚያረፍደው። ኧረ እባክህ እንደሱ አይደለም። ሰንበትን ማክበር ማለት ስጋውን ደሙን ተቀብሎ ቤተ እግዚአብሔር ሂዶ ንስሐ ገብቶ ቃለ እግዚአብሔር ሰምቶ ድውያንን ጎብኝቶ የታመሙትን ያዘኑትን አጽናንቶ ግብረ እግዚአብሔር እየሰሩ ነው በጌታ ቀን መዋል። እንደዛ ባለ መንገድ ነው። ምክንያቱም ዮሐንስም ራሱ ሲናገር በጌታ ቀን በመንፈስ ነበርኩ አይደል የሚለው። ስለዚህ በጌታ ቀን በመንፈስ መሆን ያስፈልጋል። ያ ማለት ምንድነው? መንፈሳዊ ስራ በመስራት ልናሳልፈው ይገባል እንጂ አትናቴዎስ እንደተናገረው ተኝተን አይደለም። እንዴ መንግስተ ሰማያትን በምትወርስባት ቀን ትተኛለህ እንዴ? እግዚአብሔር በሚመጣባት ቀን ትተኛለህ እንዴ? ለጻድቃን ክብሩን ርስቱን በሚያወርስባት ቀን እንተኛለን እንዴ? ዓለም ነቅቶ ተግቶ እንዲጠብቅ በታዘዘበት ቀን ተመልከቱ። ያ ሙሽራው የሚመጣበትና እኩለ ሌሊት ላይ ሙሽራው መጥቷል ውጡና ተቀበሉ የሚባልባት ቀን እሑድ ብትሆን እንደሆነች ብታውቅ ኖሮ እኮ ባልተኛህም ነበር በፍጹም። ስለዚህ ነቅተን ተግተን በማቴዎስ 25 ላይ የተጻፈው ታሪክ ማለት ነው። ነቅተን ተግተን ሙሽራችንን መጠበቅ፣ መብራታችንን አዘጋጅተን ዘይታችንን በማሰሯችን አድርገን የምንዘጋጅባት የምንጠብቅባት ቀን ናት። ያችን ቀን ማክበር የተጀመረውም በቆስጠንጢኖስ አዋጅ መሰረት ነው ማለት ነው። ከዛ በፊት በክርስቲያኖች ዘንድ ቢኖርም በአዋጅ በይፋ የተከበረችበትን ቀን እየተናገርኩ ነው። ወንጀል ነክ ላልሆኑ ጉዳዮች ከሆነ ደግሞ 8ኛው ጉዳይ ለሊቃነ ጳጳሳት መብት ተሰጥቷቸዋል። ሊቃነ ጳጳሳቱ እንዲፈርዱ እንዲተቹ ማለት ነው። መብት ተሰጥቷቸው እንደነበረ፣ ስልጣን ተሰጥቷቸው እንደነበረ በዚያ ዘመን ከተወሰነ ውሳኔ እናያለን። 9ኛው እና የመጨረሻው ክርስትና የመንግስት ሃይማኖት እንዲሆን የታወጀውም በቆስጠንጢኖስ ዘመን ነበር ነው። እንግዲህ በቆስጠንጢኖስ ዘመን በጣም ብዙ ነገሮች ነው የተደረጉልን። ቆስጠንጢኖስ ራሱ በዚያ ዘመን የሚገርማችሁ ክርስቲያን አይደለም፣ በዚያ ዘመን አልተጠመቀም። ምንም እንኳን የክርስቲያኗ ልጅ የእሌኒ ልጅ ቢሆንም ቅሉ በዚያ ዘመን ግን አልተጠመቀም። እሌኒ በ28 ዓመተ ምህረት ነው የሞተችው። ያረፈችው በ27 ነው መስቀሉን ያወጣችው። መስቀሉን ካወጣች መቅደሱን ካሰራች ከዓመት በኋላ እንግዲህ የለችም፣ እሱ አርፋለች ማለት ነው። ከእሱ አረፍት በኋላ ቆይቶ ነው እንግዲህ እሱ በመንግስት ላይ በዙፋን ላይ ዙፋኑን ከተረከበ ከ30 ዓመት በኋላ ነው ያረፈው። የተጠመቀውም በ37 ዓመተ ምህረት ሶል ጴጥሮስ የሚባል ነው ያጠመቀው ብለዋል ብፁዕ አቡነ ጎርጎርዮስ። በ37 ዓመተ ምህረት ተጠመቀ። በ38 ዓመተ ምህረት አረፈ፣ ከዚህ ዓለም አለፈ ማለት ነው። ያ እስኪሆን ድረስ ግን በጣም ብዙ ስራዎች ነው የተሰራው ለቤተክርስቲያን። ቤተክርስቲያን በአዋጅ ህንፃ ኖሯት መመለክ መሰገድ የተጀመረው በዚያ ዘመን ነው። ህንፃ ኖሯት የራሷ ይሄ ቤተክርስቲያን ነው የሚባል ቤት የኖረው ከዛ በኋላ ነው እንጂ እስከዚያ ድረስ ቤተክርስቲያን አልተሰራም። በምዕመናን ቤት ነው ትቀደስ የነበረው እና ምዕመናን በተገኙበት ቦታ ነበረ ስጋውን ደሙን አቀብለው አባቶቻችን ያቆርቡ የነበረው ያጠምቁም የነበረው ማየገቡ አጥምቀው ማየገቡ አዘጋጅተው ያጠምቁ የነበረውም ምዕመናን ባሉባቸው ስፍራዎች ሁሉ ነበር ማለት ነው። ከዚያ በላይ በጣም የሚታወቀው ደግሞ ትልቁ ጉባኤ በ325 ዓመተ ምህረት የተካሄደው የኒቅያ ጉባኤ የተካሄደው በዚሁ በታላቁ ንጉሥ በቆስጠንጢኖስ ዘመን ነበር። ርቱዐ ሃይማኖት
የሚሉት አባቶቻችን። ንጉሱ ቆስጠንጢኖስ መፍቀሬ ሊቃውንትም ስለነበረ እጅግ ከፍተኛ በሆነ ክብር አክብሮ የተቀበላቸው 4ቱ ሊቃነ ጳጳሳት የተካተቱበትና ሊቃውንት ከሊቃነ ጳጳሳት ጋር አብረው የተስማሙበት ሃይማኖት የጸናበት አርዮስ ግንባሩን የተመታበት እና እሱን ተከታዮች በጠቅላላው እረፉ ተብለው የተገሰጹበት እና ተወግዘውም የተለዩበት የመጨረሻው ማያዳግም ውሳኔ የተወሰነበት ዓለም አቀፍ ጉባኤ በቆስጠንጢኖስ ዘመነ መንግስት የተደረገ ነበረ። እሱም በኒቅያ የሆነው ጉባኤ ነው ማለት ነው። እንግዲህ ቆስጠንጢኖስ እንዲህ ባለ መንገድ ቤተክርስቲያንን ያገለገለ ለአባቶቻችን ምቹ ሁኔታ ምቹ ዘመን እንዲመጣ ያደረገ ንጉስ መሆኑን መረዳት እንችላለን። የተወደዳችሁ ክርስቲያኖች እስከ ዘመነ ሰማዕታት ማብቂያ ድረስ እስከ ዘመነ ሰማዕታት ማብቂያ ድረስ እና ወደ ዘመነ ሊቃውንት መሸጋገሪያ ዘመን ድረስ ያለውን ታሪክ ተመልክተናል። እነሆ ከእንግዲህ በኋላ ደግሞ ዘመነ ሊቃውንት ላይ ያለውን ታሪክ የምንመለከት ነው የሚሆነው። 8ኛው ክፍል በዚህ ተጠናቋል። ስለምትከታተሉንና እንዲሁም ሀሳብ አስተያየታችሁን በአስተያየት መስጫው ላይ ስለምታስቀምጡልን ላይክ፣ ሼር እያደረጋችሁም ደግሞ ላልደረሳቸው ሰዎች ስለምታደረሱልን እጅግ አድርገን እናመሰግናለን። ጉባኤ ቤታችንን እርዱ። የጉባኤ ቤታችን አካውንት ከዚህ ስር ይቀመጥላችኋል። ደቀ መዛሙርት በዚህ አሉ። ነገ ለቤተክርስቲያን ሰው እናገኝ ዘንድ ሁላችንም ለቤተክርስቲያን አንዳንድ ደቀ መዝሙር፣ አንዳንድ መምህር ማስተማር ማድረስ ይኖርብናል። በተለያየ መንገድ ቤተክርስቲያኒቱ እንድትደግፉ ወይም ጉባኤ ቤቶች እንድትደግፉ አደራ ላለሁ። አመሰግናለሁ።